ድምጽ ባርከ ስለሰጠን እግዚአብሔር ሆይ በፊት ቁጭ ብሎ አንተን መማር ሆነ መስማት እድል እንደሆነ እናውቃለንና ስለሰጠን እድልና ስለዚህ ኦፖርቹኒቲ እናመሰግናለን። ስምህ ለዘላለም የተባረከ ይሁን። መምህራችን ቢሆን እስከዛሬ ከጀመርንበት እግዚአብሔር ሆይ ሰላም ይበስቶ እሱም በእኛም ህይወት ሰላም ስለበዛ እናመሰግናለን። ክብር ሁሉ ለስምህ ይሁን። እስክንጨርስ ድረስ እግዚአብሔር ሆይ በአብሮነት እንድታስደንቀን ብቻ አይደለም እንድትለውጠን እግዚአብሔር ሆይ የሆነ ነገር እንድትሰጠን እግዚአብሔር ሆይ ማናውቀውን ነገር እንድታሳውቀን በህይወታችን ደግሞ ተግባራዊ እንድናደርግ የሚያስችል ኃይልህንም እንድትሰጠን ዘንድ በኢየሱስ ክርስቶስ ስም እንጸልያለን። ስለምትረዳን ክብር ሁሉ ለስምህ ይሁን። ከፍ በል። እናመሰግናለን በክርስቶስ ኢየሱስ ስም አሜን። እሺ ቴንክ ዩ አመሰግናለሁ። እግዚአብሔር ይባርክህ። ባለፈው የክሮኒክልስ መጽሐፍን አይተናል። ዜን ዛሬ ደግሞ ሶስቱን መጽሐፍ ለማየት እንሞክራለን። ከዚህ በኋላ ፈጥነን ነው የምንጨርሰው። ከቀጣይ ሳምንት ጀምሮ ደግሞ ሌሎች ጊዜያችንን ሊወስዱ የሚችሉ ተጨማሪ ኮርሶች ሊጀምሩ ስለሚችሉ ምናልባት እኛ በሳምንት አንድ ቀን በሳምንት ሁለት ቀን ቢሆን የተገናኘን ሙሉን ለመጨረስ እንሞክራለን። እስከዚያው ግን አሁን የዚህን አሁን የጀመርነውን ኮርስ ወደፊት ገፋ ለማድረግ እንሞክራለን ማለት ነው። ዛሬ የምንጀምረው እነዚህ ሶስቱን መጽሐፍት ፈጠን ባለ መልኩ ለማየት እንሞክራለን። ኦቨርቪው የምናደርገው these three books which are Ezra, Nehemiah and Esther. I will try to treat Ezra and Nehemiah as one book. I'll show you in the lecture. In the note also, I tried to show that Ezra and Nehemiah can be treated as a single scrolls because in the Jewish tradition, they considered as a single scroll for a long time until the time of like in maybe if I didn't forget it, it's like in 1500. Until that day, Ezra and Nehemiah was treated as a single scroll, and so I will try to cover Ezra and Nehemiah as a one book, but it's two books in our Bible and also in recent Jewish Bible, GPS Bible, and also others. This is two scrolls, two separate books. These three books, they tell us about the exile, the life in exile. So we tried to see that when we started the course, their writings can be divided into two: life in exile and life in the land. So the life in the land is the books like Psalms, Proverbs, and Job. These are life principles. Okay, sorry. I will continue after 2 minutes. Teacher. Yes. ሰላም ነው ወይ? እግዚአብሔር ይመስገን። አይሰማም ነበር? አይሰማም ነበር። ቀደም ቲቸር እያልኩ አልሰማም መሰለኝ። ምን ነበረ? የእንትና ባለፈው አንድ የላኩት እንትን የነገስት አንደኛ ነገስትና ሁለተኛ ነገስት ሪኮርዱ አይሰራም። ሪኮርድ የተላከልኝ ቁጥር ማይሰራም። ምኑ ድምፁ ነው ማይሰራው ወይስ ቪዲዮ ከነጭራሹ አይሰራም? ቪዲዮ ጭራሹ አይሰራም። እንትኑ የተላከልኝ ይሰራ መሰለኝ። ቼክ አድርጌዋለሁ። የዚህ ፈርስት ኤንድ ሰከንድ ኪንግስ
ሁለቱም ክርስትና ሰኮንድ ሲጋብቼ ያው በዛው ለማድረግ እንዲመቸኝ ድምፁ አይሰማም ይመስለኛል። ኦኬ በጣም ችግር ያለበት ነው። አንደኛና ሁለተኛ ነገስት። ስለዚህ አንደኛ ነገስት፣ ሁለተኛ ነገስት እንዲሁም ደግሞ የክሮኒክልስ እንደዚህ አይነት ችግር ሀፕን አድርጓል። ኖርማሊ ሪከርድ ሲያደርግ ስክሪኑ ሪከርድ ያደረገው ፓወርፖይንቱን ነው። ለዛ ነው ድምፁ የማይሰማው እና ደግሞ እኛም በቪዲዮ ላይ አንታይም። ስለዚህ ይህንን ሶልቭ ለማድረግ እንሞክራለን። ሁለቱን እነዚህ ሶስቱን መጽሐፎች አንደኛ ነገስት፣ ሁለተኛ ነገስት፣ አራቱን መጽሐፍት አንደኛ ዜና፣ ሁለተኛ ዜና I will try to make a video for you from the lecture. so እንደገና ሪፖስት አደርግላችኋለሁ ችግር እንዳለበት አሁን ያየሁት። ስለዚህ የክሮኒክልስም ተመሳሳይ ነው፣ እንደዚሁ ነው የሚሆነው ይመስለኛል። ምንም አይነት ድምጽ የለውም፣ ጀስት ስክሪኑ ነው ሪኮርድ የሆነው። ይሄንን ቴንክ ዩ ለማንኛውም ማስተካከል እሞክራለሁ። Okay, let's continue the class. So the life in exile is the books like Ezra, Nehemiah, Esther, Daniel. እነዚህ መጽሐፍት በዚህ በመጻተኝነት ወይንም ደግሞ በኤክሳይል ውስጥ እንዴት መኖር እንዳለብን የህይወትን ፕሪንሲፕል የሚያስተምሩ ናቸው። እነዚህ መጽሐፍት በመባል ይታወቃሉ። መዝሙረ ዳዊትን ጨምሮ መዝሙረ ዳዊት፣ ምሳሌ፣ መክብብ፣ እነዚህ በተስፋይቱ ምድር ደግሞ እንዴት መኖር እንዳለብን የሚያሳይ ነው። ይሄኛው መጽሐፍ ደግሞ የዕዝራ ነህምያ በምርኮ ጊዜ የነበረ ስለሆነ መጻተኞችና እንግዶች እንደመሆናችን ደግሞ እንዴት መኖር አለብን የሚለውን ሐሳብ ያስተምረናል ማለት ነው። so this books Ezra, Nehemiah and Esther shows for us God's divine providence, God's covenant renewal and their messianic fulfillment in these books. We'll try to see the faithfulness of God in restoring his people from exile to the land of rest or the promised land. Okay. Let's continue. So Ezra and Nehemiah, when we see the purpose, the background and the theme of these books, the book of Ezra and Nehemiah together form a unified narrative portrait which shows God's faithfulness in restoring Israel from the Babylonian exile. ሁለተኛው የእስራኤል ታሪክ ትልቁ የእስራኤል ታሪክ ክፍል ነው። ለምንድነው ትልቁ የሚሆነው? የመጀመሪያው በተስፋይቱ ምድር የኖሩበትን ታሪክ የሚያሳየን ነው። ረጅሙ የኦልድ ቴስታመንት ፓርት ከዚህ በኋላ ያለው ደግሞ ኤክሳይል የሄዱበትን ባለፈው ክሮኒክልስ ላይ ጀምረናል። ክሮኒክልስ መጨረሻ ላይ የተጻፈ መጽሐፍ ነው። ዕዝራና ነህምያ ደግሞ ከምርኮ በኋላ የተጻፈ መጽሐፍ ነው። ስለዚህ እነዚህ መጽሐፍት ደግሞ ከምርኮ በኋላ ያለውን ህይወት በደንብ ፖርትሬይ ሊያደርጉልን የሚችሉ መጽሐፍት ናቸው ማለት ነው። መብራቱ do you have a question? Okay. So ፓወርፖይንቱ አይታያችሁም? እዚህ ላይ እየታየኝ አይደለም። Do you see the PowerPoint? ይታያል። Yes. Okay. So,
ሜቢ በጣም ጽሁፉ ቀጫጭን ስለሆነ I'm sorry ዙም ለማድረግ ልሞክር በስልክ የምታዩ ከሆነ ብዙም ላይታይ ይችላል I will try some of the things from here and I will go back to the lecture notes and make it very bold for you to see the PowerPoint, the things that I'm presenting here. So, the return from Babylon to Jerusalem, the return from Babylon to Jerusalem. Babylon የሚወክለው ይህንን ዓለም የጠፋውን ህይወት ወይም ደግሞ ከእግዚአብሔር የተለየውን ህይወት ነው ባቢሎን የሚወክለው ኢየሩሳሌም ደግሞ ቤተመቅደሱ ያለበት ከእግዚአብሔር ጋር ያለንን ህብረት ነው የሚወክለው ስለዚህ የብሉይ ኪዳን አብዛኛው ፓርት አሁን ከዚህም በኋላ የትንቢት መጽሐፍትም ያሉት አብዛኞቹ ከምርኮ በኋላና በምርኮ ወቅት የተጻፉ ናቸው ኢዝራና ነህምያም ደግሞ በዚህ የምርኮ ወቅት ህዝቡ ከባቢሎን ምርኮ ተመልሶ ወደ ኢየሩሳሌም የመጣበትን የሚያሳየን ነው so this exile was happened in the king's time by the Babylonian kings they take captive of the peoples in Jerusalem and they brought them to Babylon and they were there for 400 years as it is written in the book of Jeremiah and also in here in Ezra chapter 1 verse 1 Ezra chapter 1 verse 1 so in order to understand clearly, let me read for you from Ezra, chapter 1, verse 1, and someone I want to read for me from Ezra chapter 6. And so Ezra ምዕራፍ 6ን ከፍቶ ያነብልናል እኔ ደግሞ እዚህ Ezra ምዕራፍ 1ን አነባለሁ አንድ ሰው Ezra ምዕራፍ 9 ከ6 እስከ 15 ያለውን አንድ ሰው ደርሶ ያንብብልን ምዕራፍ 9 ከቁጥር 6 እስከ 15 እንትን ካላላችሁ እኔ ራሴ ከፍተዋለሁ እዝራ ምዕራፍ 1 ላይ የሚለው ምንድነው በኤርሚያስም አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉስ የቂሮስን መንፈስ አስነሳ ብሎ ይነግረናል ማለት ነው ስለዚህ እሺ 9 ከ6 እስከ 15 ያለውን አንብብልን ሙሉ ፒክቸሩን ስለሚሰጠን እሺ እንዲህም አልዩ አምላክ ሆይ ኃጢአታችን በራሳችን ላይ በዝቷልና በደላችንም ወደ ሰማይ ከፍ ከፍ ብሎአልና አምላኬ ሆይ ፊቴን ወደ አንተ አነሳ ዘንድ እፈራለሁ አፍራለሁ እፈርማለሁ ከአባቶቻችን ዘመን ጀምረን እስከ ዛሬ ድረስ እጅግ በድለናል ዛሬም እንደሆነው ስለ ኃጢአታችን እኛና ንጉሶቻችን ካህናቶቻችንም ለሰይፍና ለምርኮ ለብዝበዛና ለእፍረት በምድር ነገስታት እጅ ተጣልን አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራችን ካርን ይሰጠን ዘንድ አምላካችን አይናችንን ያብራ ዘንድ በባርነትም ሳለን ጥቂት የህይወት መታደስን ይስጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ሰጥቶናልና ባሪያዎች ነንና አምላካችን ግን በባርነታችን አልተወንም የህይወት መታደስን ይሰጠን ዘንድ የአምላካችንን ቤት እንሰራ ዘንድ የተፈታውንም እንጠግን ዘንድ በይሁዳና በኢየሩሳሌምም ቅጥር ይደረግልን ዘንድ በፋርስ ነገስታት ፊት ምሕረትን ስጠን አሁንስ ቁጥር 10 ላይ አሁንስ አምላካችን ሆይ ትወርሷት ዘንድ የምትገቡባት ምድር በምድር አሕዛብ ርኩስ ረክሳለች ከዳር እስከ ዳርም ድረስ ከርኩሰታቸው ከጸያፍ ስራቸውም ተሞልታለች አሁንም ትበረቱ ዘንድ የምድሩንም ፍሬ ትበሉ ዘንድ ለዘላለም ለልጆቻችሁ ታወርሷት ዘንድ ሴቶች ልጆቻችሁን ለልጆቻችሁ አትስጡ ሴቶች ልጆቻቸውንም ለልጆቻችሁ አትውሰዱ ሰላማቸውንና ደህንነታቸውንም ለዘላለም አትሹ ብለህ ለባሪያዎች በነቢያት ያዘዘውን ትእዛዝ ትተናልና ከዚህ ሁሉ ምን እንላለን ስለ ክፉ ስራችንና ስለ ታላቁ በደላችን ካገኘን ነገር ሁሉ በኋላ አንተ አምላካችን እንደ ኃጢአታችን ብዛት አልቀሰፈህንም ነገር ግን ቅሬታን ሰጥህን ቁጥር 14 በእውኑ ተመልሰን ትእዛዝን እናፈርስ ዘንድ ርኩስ ስራን ከሚሰሩ ከነዚህም አሕዛብ ጋር እንገባ ዘንድ ይገባናልን አንተስ ቅሬታ የሌለንና የማናመልጥ እስክንሆን ድረስ እንዳታጥፈን አትቆጣምን
አቤቱ የእስራኤል አምላክ ሆይ አንተ ጻድቅ ነህ። ዛሬም እንደሆነው እኛ አምልጠን ቀርተናልና እነሆ በፊት በበደላችን አለን። ስለዚህ በፊት ሊቆም የሚችል የለም ይላል። Thank you. አሁን እንደሰማነው እዝራ በህዝቡ እና በራሱ ላይ ያለውን ኃጢአት በእግዚአብሔር ፊት እየተናዘዘ እግዚአብሔር እስራኤልን ወደ ምርኮ በመላኩ he's just እግዚአብሔር ጻድቅ ነው በደረሰብን ነገር ሁሉ አንተ ጻድቅ ነህ ብሎ እግዚአብሔርን ይናገራል ማለት ነው። በዚህ ጸሎት ውስጥ በእግዚአብሔር ፊት ኃጢአቱን ይናዘዛል። So he's moving in compassion and also he's praying the prayer of confession on behalf of the people of Israel in this chapter. It's very central part here in the book of Ezra, because it tells us why the people go into exile and why they are returning to their homeland from Babylon to Jerusalem, and what is the reason behind this, and what God is doing in all of this when all of these things are happening in the background. So Ezra chapter 9 verse 6 tells us God is just. በደረሰብን ነገር ሁሉ አንተ ጻድቅ ነህ ብሎ እግዚአብሔርን ይናገራል ማለት ነው። We are in exile, but you are just because of our sin. He said, because of our sin, because of my sin, because of the sins of my fathers and ancestors and the sins of the people. But he also speaks about God's perfect timing, that the Jewish, while later returning to Jerusalem, received God's grace to revive them. In chapter 9 verse 8 it says this, and God's mighty hand is working to fulfill the prophecy that was spoken in the times of Jeremiah, and by stirring up the heart of the Persian king Cyrus to bring these Jews to their homes and to rebuild the temple. He give also supplies, not also send them back to home, but he gives them supplies to work. So this Persian ruler Cyrus, Darius, and Artaxerxes, God enabled the return of exile. Two kings, በአርጤክስስ በቂሮስና በአርጤክስስ ዘመን ነው እስራኤላውያን ሊመለሱ የቻሉትና ቤተ መቅደሱን እንደገና ቅጥሩንም እንደገና ሊገነቡ የቻሉት ማለት ነው። So ይሄ መመለሳቸውም ዋና ዓላማው to reestablish the Mosaic law. ይህንን ሞዛይክ ሎ እንደገና ሪስታብሊሽ ለማድረግ የህዝቡን ፋውንዴሽናል የሆነውን እግዚአብሔርን ህግ በሶሳይቲው መካከል እንደገና ሪስታብሊሽ ለማድረግ ነው። So they returned to the promised land, but they faced threats from the hostile neighbors, and internally there is a spiritual challenge between the people, which was the generation in captivity. So having been exiled due to the corporate sin, the remnant relearned a covenant faithfulness and restored their identity as God's holy people. So Israel is a skilled scriber in the law of Moses. We read that in Ezra chapter 7 verse 6. He's a skilled scriber. Ezra በእግዚአብሔር ቃል የሰለጠነ ሰው እና የተማረ ሰው ቴዎሎጂያን እንደነበረ እንመለከታለን። ምናልባትም በእስራኤል ታሪክ ውስጥ the oldest hermeneutical approach በእዝራ ታይም እንደጀመረ የሄርሜቲካል ሳይንስ እንደጀመረ ይታመናል። እዝራ ለህዝቡ ያነብላቸዋል እግዚአብሔርን ቃል በሚያውቁት በእነሱ በሚያውቁት በዕብራይስጥ ቋንቋ የተጻፈውን የእግዚአብሔርን ቃል ያነብና ይተረጉምላቸው ነበር ይላል። እና ኢንተርፕሬቴሽን ይሰራ ነበር፣ ትራንስሌሽን ይሰራ ነበር፣ ያስተምራቸው ነበር። ቀኑን ሙሉ ቆመው የእግዚአብሔርን ቃል እዝራ ሲያነብ ይሰሙ ነበር እና ይተረጉምላቸው ነበር ይላል። So he was a scriber and skilled in the law of Moses. So ትልቅ he's a central figure in the Old Testament. ምናልባትም ከሙሴ ቀጥሎ ሴንትራል ፊገር ሊሆን የሚችል ነው እዝራ። ምክንያቱም እሱ ከነበረበት ጊዜ አንስቶ አሁን የኦተርሺፕ ኢሹ ላይም ስንመጣ ብዙ ስኮላርሺፕ የዚህ በቲዮሎጂካል ስኮላርሺፕ ያሉ ሰዎች የሚያምኑት ምንድነው እዝራ በነበረበት ዘመን ነህምያ ምዕራፍ 12 ላይ ይጠቅሳል። እዝራ መጽሐፍም ነህምያ መጽሐፍም በእዝራ እንደተጻፈ ይታመናልና ክሮኒክልስን ጭምር እዝራ እንደጻፈውና ምናልባትም ለመጀመሪያ ጊዜ የኦልድ ቴስታመንትን ሙሉ መጽሐፍ ኦርጋናይዝ አድርጓል እዝራ። ምክንያቱም የታዋቂ ጸሐፊ ስለነበረ እና ጎበዝ የእግዚአብሔርን ቃል ወይንም ደግሞ ኦልድ ቴስታመንት ተንታኝ ነበረ እና ያስተምር ነበር፣ ይተነትን ነበረ። ስለዚህ
ምናልባትም በዚያ ጊዜ የእግዚአብሔርን ቃል በማስተማር በመተርጎም ያገለግል እንደነበረ እንረዳለን ማለት ነው። So Ezra also lead his people to renewal commitment and pure worship and obedience in God's command. But Nehemiah was overseeing this reconstruction of the city wall and the protection of the community and providing stability and the necessary for spiritual revival. So together these books shows us three central virtues: repentance, perseverance, and obedience. So when these people repented of their sins, even in Nehemiah, you will see that the same prayer that you will see in Ezra, you will also see in Nehemiah. Nehemiah prayed before God and confessed his sin and also the sin of the people. So together these books shows us these key virtues: perseverance, repentance, and obedience. So they celebrated God's provision and warn against the failing to sin again, urging the remnant of Israel to live faithfully as they rebuild both their land and their relationship with the covenant of God. Okay. What are the major themes that you see in Ezra and Nehemiah? What are the major themes that you see in Ezra and Nehemiah? The major themes in Ezra and in Nehemiah you will see is that God's faithfulness and mercy, God's covenant identity, God's providence through rulers, and the worship in the temple. So these are the key themes that you will see in the book of Ezra and in the book of Nehemiah. I'm treating these books, two books, as one book because they tells us the time. Maybe there is a convergence of time between Ezra and Nehemiah because Ezra mentions Nehemiah or Nehemiah mentions Ezra. ምናልባትም ሁለቱንም መጽሐፍ እዝራ ነው የጻፈው ሁለቱንም መጽሐፍት እዝራ ነው የጻፈው ተብሎም በብዙ ስኮላርሺፕ ስለሚታመን ነው። ኖቱን ሼር ላርጋችሁ በደንብ እንዲታያችሁ ከኖቱ ላይ ሼር ለማድረግ ልሞክር። ሶ እነዚህ የክሮኒክልስ መጽሐፍ ኦሬዲ እንደተጻፈ በዛ ጊዜ ተጽፎ እንደነበረ ይታመናል። ምክንያቱም በነህምያ ምዕራፍ 12:3 ላይ it says, as for the sons of Levi and the heads of their father houses were written in the book of Chronicles. So it mentions the book of Chronicles. So okay, they call it in the book of the word of the day in Hebrew. So until the days of Johanan and the sons of Eliashib. So wherever who wrote Nehemiah or Ezra, Nehemiah, this writer already read or knows about the book of Chronicles, So the book of Ezra and Nehemiah in Hebrew, it's always been considered as a single book, as I said earlier, and it was until about 1500 AD that they broke it up into Hebrew Bible in the Jewish Bible. So the English Bible tradition, we also have it broken out much earlier, probably around the time of Jerome. Jerome በነበረበት ጊዜ ለሁለት እንደተከፈለ ይታመናል። እስከዛ ድረስ ግን ሁለቱም መጽሐፍት በአንድ ላይ ትሬት ይደረጉ እንደነበር እንረዳለን ማለት ነው። እዝራና ነህምያ አውትላይኑን ካየን በኋላ ሜን ቴሞቹ ኪ ቴሞቹ ምንድናቸው የሚለውን ለማየት እንሞክራለን። ግን አውትላይኑን ምንድነው የሚመስለው የእዝራና የነህምያ መጽሐፍ ምን እንደሚመስል እናያለን። ሶ ይሄ መጽሐፍ መቼ ነው የተጻፈው? So according to the Babylonian Talmud, the Jewish tradition, which is Babylonian Talmud, the Jewish tradition, Ezra was the author of both First and Second Chronicles and Ezra and Nehemiah. That makes great sense because he was an expert and a skilled scribe. So he may be collecting these books, and he read these books and interpret these books and teach them for the people. So he's a very skilled expert in interpretation, in hermeneutics. Maybe a literal interpretation or hermeneutical approach was started in the time of Ezra. When you study hermeneutics, you will see the historical approaches of hermeneutical approaches that you see in Ezra, in the time of Ezra.
And it's assumed that Nehemiah may be establishing a library. He collecting all of these kinds of books. So this view still has many adherents today in recent scholarship. So ብዙዎቹ የመጽሐፍ ቅዱስ ምሁራን በዚህ የሚስማሙበት ነው። እዝራን ጸሐፊው ሊሆን ይችላል ሁለተኛ ዜናና ክሮኒክ እዝራ ነህምያን ሁለቱንም እንደጻፈ። ነገር ግን ነህምያ እነዚህ መጽሐፍት ምናልባት በማደራጀትና ወደ ላይብረሪ በሚመስል መልኩ በማደራጀት አስተዋጽኦ እንደነበረው ብዙዎቹ ስኮላርሺፖች ያምናሉ። ክርክሮች ሊኖሩ ይችላሉ። አውትላይኑን እንመልከት። So Ezra chapter 1 up to verse 6 tells us the decrease in the returns of exile. In chapter 1 verse 1 up to 4 it tells us the degree of Kairos, and in chapter 1 verse 5 up to 11 the return under the Shashbazar in verse 5 የይሁዳና የቢንያም አባቶች ቤቶች አለቆችም ካህናቱ ሌዋውያን በኢየሩሳሌም ያለውን እግዚአብሔር ቤት ለመስራት ይወጡ ዘንድ እግዚአብሔር መንፈሳቸውን ያነሳሳው ሁሉ ተነሱ ይልና በዙሪያቸው ያሉ ሁሉ በፈቃዳቸው ካቀረቡት ሁሉ ሌላ በብር ዕቃ በወርቅ በገንዘቦች በእንስሶች በሌሎችም ስጦታ አገዟቸው ብሎ ይናገራል። እነዚህ ከባቢሎን ወደ ኢየሩሳሌም የተመለሱ ምርኮኞች ናቸው። And in chapter 2 we see the leadership of the Zerubbabel and the settlement in their ancestral homes and their lands. በዚህ ክፍል ላይ የምንመለከተው ነው ማለት ነው። Okay. The rebuilding of the temple started in chapter 6 verse 1 up to in chapter 3 verse 1 up to in chapter 6. So they laid the foundation in chapter 3 ምዕራፍ 3 ቁጥር 1 ላይ በሰባተኛው ወር በደረሰ ጊዜ የእስራኤልም ልጆች በከተሞች ሳሉ ህዝቡ እንደ አንድ ሰው ሆነው ወደ ኢየሩሳሌም ተሰበሰቡ። የዮሴዴቅ ልጅ ኢያሱ ወንድሞቹም ካህናቱም የሰላትያ ልጅ ዘሩባቤል ወንድሞቹም ተነስተው በእግዚአብሔር ሰው በሙሴ ሕግ እንደተጻፈ የሚቃጠለውን መስዋዕት ያቀርቡ ዘንድ የእስራኤልን አምላክ መሰዊያ ሰሩ ይላል። ስለዚህ ቤተ መቅደሱን ኮንስትራክት ከማድረጋቸው በፊት መሰዊያን እንደሰሩ ነው በዚህ ክፍል ላይ የምንረዳው ማለት ነው። ከዛ ምዕራፍ 4 ላይ ስንሄድ ኦፖዚሽን እንደተነሳና ይሄ ፕሮጀክት እንዲቆም ከፍተኛ ጫና እንደነበረ እንመለከታለን። ከዛ ምዕራፍ 5 ላይ ስራው ሲቀጥል ነው። ይሄንን በትንቢት መጽሐፍት ላይም ሄደን በሐጌና ዘካርያስ መጽሐፍ ላይም የምናገኘው እነዚህ ሁለቱ ነቢያቶች በእነዚህ ወቅት የነበሩ ነቢያቶች ናቸው። So the work again resumes and it starts again. They have a confirmation from the Kairos in chapter 5 and also in chapter 6 Darius reaffirms the decree and the temple was completed. So when the temple was completed, the structure looks like this. ቤተ መቅደሱ ሲጠናቀቅ ስትራክቸሩ ይሄንን ነበር የሚመስለው። በሰለሞን ቤተ መቅደስ ዘመን እንደነበረው ትልቅ ቤተ መቅደስ ሳይሆን የተሰራው በዚህ ሜዠርመንቱንና አሰራሩ ምናልባት አሰምሽኑ ይሄ ነው። መሰዊያውም ከውጭ ሆኖ ቤተ መቅደሱን እንደ አዲስ እንደገና የገነቡት በእንደዚህ አይነት መልኩ ነው ተብሎ ይታመናል። የእዝራና ነህምያ ወቅት ቤተ መቅደሱ የተገነባው ይሄኛው ነው የሚመስለው ማለት ነው። ቤተ መቅደሱም ሲሰራ ህዝቡ ካለቀም በኋላ ህዝቡ እንዳለቀሱ በዚህ ክፍል ላይ እናገኛለን። ምናልባትም ያለቀሱበትም ሪዝን ቀድሞ የነበረውን የቤተ መቅደሱን ክብርና ግርማ በዝና ስለሰሙና አሁን ያለውን ነገር ሲመለከቱ ያንን አስበው እንዳለቀሱ በእዝራና ነህምያ መጽሐፍ ላይ እናነባለን ማለት ነው። እሺ ከዛ በኋላ ምዕራፍ 7 ላይ የእዝራን ሚሞርስ ነው የምናገኘው። ከምዕራፍ 7 እስከ 10 ድረስ ይሄን ፐርሰናል ሪፍሌክሽኑን እና ደግሞ እሱ እንደ ልክ ፐርሰናል አጻጻፍ ወይንም ደግሞ እኔ ወይም ደግሞ ያለ ፐርሰናል ዩዜጅን የሚጠቀምበት ልክ እንደ ጆርኒ እንደ ሚሞር የምንመለከተው አይነት ነው። ከምዕራፍ 6 ጀምሮ እዝራ ፐርሰናል ኤክስፕሬሽኖችን የተጠቀመ ጽሁፉን የቀጠለበትን ክፍል ነው የምንመለከተው ከምዕራፍ 7 እስከ 10 ድረስ ማለት ነው። ለዚህም ተልኮ እዝራ እንደመጣ ምዕራፍ 7 ላይ በዚያን ጊዜ ንጉስ ዳሪዮስም መዛግብት ባሉት በባቢሎን ቤተ መጻሕፍት እንዲመረመር አዘዘ። በሜዶን አውራጃ ባለው ከዚህም ነገር በኋላ ምዕራፍ 7 በፋርስ ንጉስ በአርጤክስስ መንግስት እዝራ የእስራኤል ልጅ አዛሪያ ልጅ ኪልቅያስ ልጅ የሰሎም ልጅ ሳዶቅ ልጅ የአኪጦብ ልጅ የአማርያ ልጅ የአዛሪያ ልጅ የማርያቱ ልጅ የዘራያ ልጅ የኦዚ ልጅ የቡቂ ልጅ የአቡሲ ልጅ የፊንሃስ ልጅ የአልዓዛር ልጅ የታላቁ ካህን የአሮን ልጅ ይዝራ ከባቢሎን ወጣ። የእስራኤልንም አምላክ እግዚአብሔር በሰጠው በሙሴ ሕግ ፈጣን ጸሐፊ ነበር ይላል።
የአምላኩንም እግዚአብሔር እጅ በእርሱ ላይ ነበረች፣ ንጉሱ ያሻውን ሁሉ ሰጠው ብሎ ይነግረናል ማለት ነው። So Ezra returned from Babylon exile, and he arrived in Jerusalem and started his mission of renewal. He was working in spiritual renewal in the temple. Rather than what was the work of Nehemiah, he was in the protection and renewal of the walls of Jerusalem. የነህምያ መጽሐፍ ቤዚካሊ ሊደርሺፕን በደንብ አድርጎ የሚያሳየን መጽሐፍ ነው። So the religious and social reforms that you see in chapter 9 and chapter 10, Ezra discovers intermarriage, and he prays about this and confesses the sins of the people here. በጣም ቻሌንጂንግ የሆነው ቦታ ነው ከእዝራ መጽሐፍ ይሄኛው። በህዝቡ መካከል የነበረውን የኮቨነንት አንፌስፉልነስ አንስቶ ከካህናቱ መካከል ደግሞ ያገቡ እንዳሉ በዚህ ሜሬጅ ውስጥ እንደገቡ የምንመለከትበትን ክፍል ነው የምናየው ማለት ነው። ይሄንን አንስቶ የተጋቡትን ሁሉ እስከ ማፋታት የደረሰበት ነው። ኢንተርሜሬጅ ላይ ትልቁ ቻሌንጅ የሚነሳው the issue is not about ከአንድ ብሔር ሌላውን ብሔር ስለማግባት ወይንም ደግሞ የአንዱን ብሔር ማግባት አለብን ወይስ ማግባት የለብንም። ምክንያቱም ከዚህም በፊት በነበረው ላይ ከእስራኤል ውጭ የሆኑ ሰዎችን ያገቡትን በዚህ በኦልድ ቴስታመንት መጽሐፍ ላይ እናገኛለን። ነገር ግን እዝራ እዚህ ጋር በጣም ሃርሽ ትሪትመንት ነው የሚከተለው፣ ሃርሽ ትሪትመንት ነው የሚከተለው እዝራ ማለት ነው። so this which we see the intermarriage in between the peoples of Israel and also the neighboring nations also while they were in exile. So there were children, their wives, he forces them to return them. This is very controversial and also very challenging thing. Why this book of Ezra is so harsh in condemning intermarriage with other peoples. Their wife, their foreign wives, their children in Ezra chapter 9 and 10, he said returns them to their home. What is the issue at stake here? He's dealing with the spiritual compromise, basically, rather than ethnic bias. ስለ ብሔር ስለ ጎሳ ባያዝ ከመሆኑ በላይ እዚህ ጋር እያወራ ያለው ስፒሪቹዋል ኮምፕሮማይዝን ነው። እዚህ ጋር በጸሎቱ መካከል በእዝራ ምዕራፍ 9 ከቁጥር 10 እስከ 15 ላይ ኢንተርሜሬጁን ሲያነሳ የጠቀሳቸው ህዝቦች በዘዳግም መጽሐፍ ላይ የተጠቀሱት ናቸው። በዘዳግም መጽሐፍ ላይ እነዚህ አታግቧቸው፣ ወደ እነዚህ እንዳትሄዱ፣ ወደ ጣዖት አምልኮ ይወስዷቸዋል ብሎ ስፒሪቹዋል የሆነ የጣዖት አምልኮ ውስጥና ስፒሪቹዋል ሲን ውስጥ እንደሚገቡ ነው የሚያሳያቸው ማለት ነው። So the spiritual condition of Israel was grave. Even the priests of Israel time were guilty of intermarriage. Since their leader has laid way in rebelling against God, it was necessary for the Jews to take a drastic measure in separating from the pagan influence brought by this intermarriage. በዚህ ኢንተርሜሬጅ ምክንያት የመጣውን ቀውስ ለመፍታት ከካህናቱ ጀምሮ ነው ያፋታቸው እዝራ። ጸጉራቸውን ነጨ ይላል። በጣም ሃርሽ የሆነ ትሪትመንት ነው እዚህ ጋር የምትመለከቱት በእዝራ የተወሰደው ማለት ነው። It's very very critical part here. Let me pause here. ጥያቄ ካላችሁ እዚህ ላይ ምናልባትም ጥያቄ ማንሳት ትችላላችሁ። አንዴ ስልክ ልደውል ስለሆነ
አዎ አለን 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 አይደለ አንድ ነው ነው ጥያቄ ነበረኝ እኔ። እሺ አመሰግናለሁ። በሰለሞን ጊዜ ማለት ነው ሰለሞን ወደ 300 ቁባትና 700 ሚስቶች እንዳሉት አይነት ነገር መጽሐፍ ቅዱስ የሚያስቀምጠው ነገር አለ እና ሰለሞንን ብዙ ከፈተነው አንድና የመጀመሪያ ነገር የሚባለው መሬጅ ነው። በመሬጅ ውስጥ ያሉ ሰዎች የተለያየ የሱ አማቾች ወይም የሱ ሚስቶች ወገኖች እንዳለ የባኦል አምላኪዎች የተለያየ ከስፒሪቹ ከኛ ከክርስቲያኒቲ ውጭ ከወንጌል ውጭ የሆነ እንትን ስላሉ ብዙ መደናቀፍ አሁን ለምሳሌ አንደኛ ነገስትን ሁለተኛ ነገስትን ይመስለኛል እና በደንብ ስናደብ ሰለሞን ለእግዚአብሔር ቤተ መቅደስ ላይ ያለውን አስተዋጽኦ ለካህናት ያለውን አስተዋጽኦ ለእግዚአብሔር ቤት ግንባታ ያለውን አስተዋጽኦ ያን መሰለ ጀግና ነገር የሰራ ሰው አደይንድ ኦፍ ዘዴ ብዙ ውድቀት ውስጥ እንደገጠመው ይናገራል እግዚአብሔር ቃል። ኢቭን አንተ ባለፈው ስታስተምር ኢቭን መንግስተ ሰማያት መግባት አለመግባቱ ራሱ አጠራጣሪ፣ አንዳንዶቹ አልገባም አንዳንዶቹ ደግሞ ገብቷል የሚል አይነት ስኮላር ቴዎሎጂያን ፖይንት ኦፍ ቪው ያስቀመጥከው ሂደት ነበረ። ያ ከምንድነው ከኢንተርሜሬጅ የተነሳ ነው። ኢንተርሜሬጅ ከኢትኒሲቲ ባክግራውንድ ሳይሆን ከቢብሊካል አኳያ ይመስለኛል እኔ ኢንተርሜሬጅና ኢዝራ እንትን ሊል የቻለው እንጂ ከኢትኒሲቲ አኳያ አይመስለኝም እንደኔ። ሁለተኛ ምክንያቱም ካየናቸው አንጻር ማለት ነው ከሰለሞንን ፌለሪቲ ራሱ ማየታችን በቂ ነገር ይመስለኛል። ሰለሞን በእግዚአብሔር ምሪት በእግዚአብሔር ፈቃድ ወደ ስልጣን የመጣ ሰው ነው። ዳዊትን በእጅ ላይ ደም አለ፣ ስለዚህ ለእኔ ቤት አትሰራልኝም፣ ለእኔ ቤት የሚሰራልኝ ሰለሞን ከጉልበት ይወጣል የተባለው ነገር እንደተፈጸመበት ስለምናይ ማለት ነው። እና ጠቅላላ ሳደርግ ያው የእዝራ ሃርሽ ሜዥር የወሰደው ለምንድን ነው? ስፒሪቹዋሊቲን ኮምፕሮማይዝ ከማድረግ መሬጁን መፍታት እንትን ማስቆም ይሻላል የሚል አቋም ይመስለኛል። ሌላ እንደ ጥያቄ ማነሳው የእዝራ ዘመን የነበረው ቤተ መቅደስ አሁን ነህምያ የእግዚአብሔርን ቤት እንትን ወሉን ነው ሪቢልድ ያደረገው፣ እዝራ ደግሞ ስፒሪቹዋሉ ነው ሪቢልድ ያደረገው እና በዚህ በሁለቱም የተለያየ ስራ አላቸው። ግን እዚህ ቤተ መቅደሱ ሲሰራ የሰለሞን ቤተ መቅደስ ያህል አይደለም። ለምን? ፋይናንሻል ችግር ነው ወይስ ከዛ ሪተርን ስለሆኑ ከባርነት ወደ ሀገራቸው ስለተመለሱ ከሰው ኃይል ማጣት ነው ወይ ምንድነው? እሱን ነገር ራሱ አንድ ላይ ይያዝልን ብዬ ስለማስብ ነው። አመሰግናለሁ። እስኪ አንተ በስፋት ቲቸር የተሰሙ ነገሮችን ብታብራራልን ሜይ ቢ ጥሩ ይመስለኛል። ይሄ የእዝራንም አሁን የእሱንም ደግሞ በስፋት ቢብራራልን። እሺ በኢዝራ ዙሪያ የተነሳው ሀሳብ ላይ ለማውራት ነው የፈለኩት እና ኢዝራ የወሰደው እርምጃ እንደ ብሉይ ኪዳን እይታ ከሆነ በተለይ ብሉይ ኪዳን ላይ ይሄ ቅድስና የሚለው መለየት ለእስራኤላውያን መሰረታዊ የሆነ ነገራቸው ነው እና
ከመነሻ እግዚአብሔር አምላክ ዘፍጥረት ምዕራፍ 12 ላይ አብርሃምን ሲለየው የተለየ ህዝብ እንደሆነለትና የተመረጠ ህዝብ ሆኖ ከሌላ ህዝብ ጋር እንዳይደባለቅ እግዚአብሔር ከመነሻው ለቅድስና የለየው ህዝብ ስለሆነ ይህ ህዝብ ከሌላ ጋር በመጋባት እንዳይበላሽና ቅድም እግዚአብሔር ሰው እንዳነሳው ይሄ የተቀደሰው ህዝብ ከሌላ ጣዖት አምላኪዎች ጋር ከማይሆን ማህበረሰብ ጋር ተቀላቅሎ የያዘውን አምላኩን እንዳይረሳ በዛን ጊዜ የነበሩ ደግሞ አይዛቦች ሁሉ ጊዜ ብዙ ጣዖታትን የሚያመልኩ ስለሆነ የእስራኤል ልብን ወደዛ እንዳይወስዱ የተለየ ህዝብ እንደሆኑ ነበር እግዚአብሔር ዋና ዓላማና ከዛ አንጣር ነው ሜዠርመንቱን ነህምያ የወሰደው። ግን አንዳንድ ደግሞ ምንድነው ሙሴ ኢትዮጵያን ባገባበት ጊዜ እነ አሮንና ማርታ ተቆጥተው ነበር። ምናልባት እነዛ እይታ ለምን አይዛብ አገባ ከሚል እይታም ሊሆን ይችላል። ያ ግን ትንሽ አንዳንድ እንትን ያደርጋልና ግን እንደ ነህምያ አካሄድ ስናይ ልክ ነው። ግን እንደ አዲስ ኪዳን ቅድም አስተማሪያችን እንዳነሳውን ኦሮሞ አማራ በሚለው እይታ እንደ አዲስ ኪዳን ስናይ በአዲስ ኪዳን ያው ቤተክርስቲያን የሚለው ነገር ሲመጣ ሁሉም በክርስቶስ አዲስ ፍጥረት ነው እና ግሪክ የለም የትኛውም አይዛብ ምናምን ብሎ የምንለያይበት የለም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው በሚለው እይታ በአዲስ ኪዳን ስናይ ማንም ፍጥረት አዲስ ኪዳን የሆነበትን ክርስቶስ በዛ ልክ ነው እይታውን ነገሮችንም የጋብቻ ሁኔታንም መሰረት የምናደርገው በዘርና በሀገር መሰረት ባደረገ ሳይሆን በክርስቶስ ባመነው እምነቱና አስፈላጊ በሆነው መጽሐፍ ቅዱሳዊ መሰረታዊ ሁኔታዎችን በማየት ነው የምናየው እንደ አዲስ ኪዳን የሚል እይታ አለ። እሺ ቴንክ ዩ አብዛኛውን ሐሳብ ዳሰዋል። ይሄ ኢንተርሜሬጅን በሚመለከት ኦልድ ቴስታመንት ላይ ብንመለከት ከአብርሃም ጀምሮ የኬጥሯን እንዳገባ ከዛ በኋላ ሳራ ከሞተችም በኋላ እንዲሁም ደግሞ የሩትንም ጋብቻ ሩት ቦዔዝ ያገባው እስራኤላዊት ያልሆነችን ሴት እንዳገባ እንዲሁም ደግሞ የሰለሞንንም ጋብቻ ቅድም አንስተናል። ግን ይዞ ልቡን ወዴት እንደወሰደበትና የተፈጠረውንም ነገር ይህንን የኦልድ ቴስታመንት ስቶሪ የምንረዳውና የምንገነዘበው ጉዳይ ነው። የእዝራ ነህምያ መጽሐፍ ቅድም ሐሳቡ ላይም ለማብራራት እንደሞከርኩት እነዚህ ቻሌንጆች አሉ። ስቲል ነውም አለ። ቻሌንጅ ማለት ኢትኒክ ኢንተርሜሬጅን በሚመለከት የተለያዩ አቋሞች ስላሉ ማለት ነው። ኢትኒክ ኢንተርሜሬጅን በሚመለከት የተለያዩ አቋሞች ነው ያሉት ማለት ነው። ሶ የእግዚአብሔር ዩኒቨርሳል የሆነውን ፐርፐዝ በዚህ ኢንተርሜሬጅን በሚመለከትም ይሁን ኢንተርሜሬጅ እርግጥ በእግዚአብሔር ዩኒቨርሳል ፐርፐዝ ሰዎችን ሁሉ ወደ አንድ ማምጣት፣ ሰዎችን ሁሉ መጥራት ነው። ይሄ ኢትኒክ ባውንደሪ በክርስቶስ ኢየሱስ ተነስቶ አዲስ ትውልድ እግዚአብሔር ሰርቷል። ያም በአዲስ ኪዳን ላይ እንደምናገኘው ባሪያ የለም፣ ጨዋ የለም፣ አስኩቴት የለም፣ ሁሉ በክርስቶስ አንድ ሆኗል። ወንድ የለም ኢቭን ሴት የለም ብሎ ያንን ባውንደሪ ሙሉ ለሙሉ ያጠፋዋል ማለት ነው። ሙሉ ለሙሉ ያጠፋዋል ማለት ነው። ሶ የኢንተርሜሬጅ ኢሹ በዚህ መጽሐፍ ላይ በጣም እንትን ሆኖ የተነሳበት ትልቁ ሪዝን ከስፒሪቹዋል እንትን ነው። ቅድም እዚህ ጋር በደንብ አድርጋችሁ አንስታችሁታል። ስፒሪቹዋል ፕሮብሌም አለ እንጂ ከዛ ጋር የተያያዘ የወሰደው ትሪትመንት በጣም ሃርሽ ስለሆነ ነው። አንድ ሰው ተጋብቶ ኑሮ ልጆችን ወልዶ ከዛ በኋላ ሚስቱን አፋቶ ልጆቻቸውን ተመለሱ ወደ ሀገራችሁ ብሎ መመለስ በጣም በጣም ከባድ ዲሲሽን ስለሆነ ነው። በጣም ከባድ ዲሲሽን ስለሆነ ነው።
ይህንንም ዲሲሽን ግን ሲወስድ ቅድም እንዳልኩት እነዚህን ፎሬን የሆኑ ሚስቶች ልጆች መመለሳቸው ትልቁ ምክንያት ስፒሪቹዋል ኮምፕሮማይዝ አለ በሚል ነው። ከየት ጀምሮ? ከካህናቱ ጀምሮ። ካህናት እንኳን እኮ ስትሪክት ነው። ካህን እንኳን ሌላ ብሔር ማግባት አይደለም እዛው ውስጥ ሆኖ ከኢንተርሜሬጅ ይሄ ፎሬን ዋይፍስን ማምጣት ሳይሆን እዛው ከእስራኤል ውስጥ ሆኖ ከሌዋዊ ወገን የሆነ ውጪ ማግባት አይችልም። ግን ካህናቶቹ ጭምር አግብተው ነበር ይላል። የአዛጦንኛ ቋንቋ ነው ሲናገሩ የነበሩት ይላልና ከዚህ የተነሳ ነው በጣም ሃርሽ የነበረው ትሪትመንቱን ከዛ ጀምሮ ነው አፋቷቸው ልጆቹ ላንድ እስኪመለሱ ድረስ ያደረገው እዝራ ማለት ነው። ምናልባት የዚህኛውን የዚህ ፖስት ኤግዛይሊክ ፔሪድ ላይ የቤተ መቅደሱን የተሰራበት ጊዜ ላይ አንሶ ነበረ የሚል ኢሹ አንስተን ነበረ። እሱን በሚመለከት ምንድነው ፋይናንሻል ነው ወይ ምንድነው የሚል ጥያቄ ተነስቷል። እስራኤልን በሚመራበት ሰዓት ሰለሞን ዩናይትድ የሆነ ሞናርኪ ነው። ትልቅ አቅም ያለው ነው። ባለጠጋ የነበረ ሰው ሰለሞን። ግን ይሄ ከእስራኤል የተመለሱ ሰዎች they are small remnants. The people who are returned from exile, they are remnants. Many of them, they are elders. So when they return, there's a reduced number of population. So this also affected for the rebuilding of the temple, and also there was ተቃውሞ እንደነበረ እንመለከታለን። ተቃውሞች ነበሩ። ቤተ መቅደሱ እንዳይሰራ ሪቢልድ እንዳይደረግ ተቃውሞች ይነሱ ነበር። ይሄ ደግሞ በጣም አስቸጋሪ ሁኔታ ፈጥሮባቸው ነበረ። ሌላኛው ሮያል ሪሶርስ ቅድም የሰለሞንን እንዳልነው ከእዝራ ነህምያን ታይም ብታወዳድሩት ንጉስ ያልነበረበት በጣም ደሃና ከምርኮ የተመለሰ ህዝብ ያለበት ሊሚትድ የሆነ ሪሶርስ ያለበት ነውና so the second temple physically had to be smaller and simpler because of these reasons, and also the political issues. እነዛም የንጉሱን ፈቃድ ሲሰጣቸው የሆነ ፎርቲፋይድ የሆነ ሲቲ ሊገነቡ ነው ብሎ ደንግጦ ሌላ እንትን ውስጥ እንዳይገቡና ፖለቲካል ኢንዲፔንደንሲ የላችሁም ብሎ ስላላቸው ቢልዲንጉን እየፈቀደላቸው ሞኒተርድ የሚደረግና ሪስትሪክትድ ነበረ። ያን ሲገነቡ ሶ ፈንዲንግ ነበረ ፓርሻል ቢሆንም ከንጉሱም የተሰጠ ፈንዲንግ ቢኖርም ግን ሞኒተር ይደረጋል። ሪስትሪክትድ ነው። ሶ ቤተ መቅደሱ እንደዛ በትልቅ ግርማ ቢሰሩት እነዚህ ሌላ ሀገር እየመሰረቱ ነው የተመሸጉ ከተሞችን ሊሰሩ ነው ብሎ ሌላ ጦርነት ውስጥ እንደውም አንዱ ተቃውሞ እሱ ስለነበረ ነው። በነህምያ መጽሐፍ ላይም እዝራ መጽሐፍ ላይም የነበረው ተቃውሞ እሱ ስለነበረ ነው ማለት ነው። ኦኬ so this in Ezra chapter 10 you will see the people agree to dissolve unlawful marriages, and also you will see the lists of those implicated here in chapter 10. ምናልባት ጥያቄውን በትክክል መልሼልሃለሁ መብራቱ። ሁለተኛውን ሐሳብ ነው በደንብ የነካሁት። አግኝቻለሁ። Thank you. The next part is Nehemiah chapter 1. የነህምያ መጽሐፍም በጣም he was በምርኮ ላይ ሆኖ የእስራኤል ቅጥር መፍረሱን ግንቦቿ እንዳልነበሩ መሆናቸውን የተፈጠረውን ችግሮች በሙሉ አንስቶ የነህምያ መጽሐፍ ደግሞ ሌላ ምልከታ ይዞልን ይመጣል ማለት ነው። የነህምያ መጽሐፍ so Nehemiah's arrival and inspection in chapter 1 and 2 you will see that Nehemiah's he understood the condition of Israel and he gains permission to inspect the walls, and he started his journey to Jerusalem. But when he started to rebuilding the temple, there was initial opposition that was happened there, and rebuilding of the wall, despite of this opposition in chapter 3 verse 1 up to 7, there was a wall construction, there was intensified opposition, there was vigilance, but
Nehemiah brought economic and social reform in chapter 5, and also there was conspiracy against killing Nehemiah, and the wall was completed in chapter 7. So the record of the returnees that you see in chapter 7 and in chapter 7:5 up to 7:3, you see the census of who returned from exile. So the next part of Nehemiah from chapter 7 up to chapter 10 was Ezra's memoir. Ezra reading the law, and there was Job's response in the reading of the law in publicly in Nehemiah, and also the worship and confession and covenant renewal. And the second part of Nehemiah's memoir starts in chapter 11 up to chapter 13, and he repopulated in dedication, and he selected the priestess and the Levites since the Zerubbabel, and he dedicated the wall completion and dedication of the wall. So there was also a final reform that you see in the community purification and final reform in the book of Nehemiah chapter 12 and chapter 13, and the reforms confrontation of intermarriage also you will see here in Nehemiah, but in Ezra it was very harsh, and the treatment was very harsh. And also the Sabbath observance, there was a problem of Sabbath observance. ይሄ የሰንበትን አለማክበር ችግር ስለዚህ እዚህ ነህምያ መጽሐፍ ላይ ትመለከታላችሁ ማለት ነው። ይሄ ነገር በኢየሱስ ክርስቶስ ዘመን የጀመረ አይደለም። ኢየሱስንም ኮንፍሮንት ሲያደርጉት ሰዱቃውያንና ፈሪሳውያን ያንተ ደቀ መዛሙርት ሰንበትን አያከብሩም፣ ሰንበትን ይሰብራሉ ሲል ሰው ሰንበትን የመስበር ፕሮብሌም ነበረ። በሙሴ ዘመን ሰዎች ይገደሉ ነበር ሰንበትን ስለሰበሩ። ግን ይሄ ሰንበትን የማክበርና ያለማክበር ጉዳይ ግን ከምርኮ ሲመለሱ ከምርኮም በኋላ ከነቢያን ጀምሮና በዚህ በኢንተርቴስትመንታል ሊትሬቸር ፔሪድ የነበሩ ሁኔታዎች የሚያሳዩን ምንድነው? የነህምያ መጽሐፍ የዚህ የእንትን ችግር እንደነበረ ምንድነው ሰንበትን ያለማክበር ችግር እንደነበረ እንመለከታለን። ኪ ቴሞቹ ምንድናቸው? እነዚህን ኪ ቴሞችን በአጭሩ ለማየት እንሞክር። What are the key themes that you see in the book of Ezra and Nehemiah? What are the key themes? The key themes, the key theological messages and the key themes that you see in the book of Ezra and Nehemiah, in both of Ezra and in both of Nehemiah, is that God is faithful and God is merciful. God is faithful and He's merciful. የምንመለከተው ይህንን ነው። የእግዚአብሔርን ታማኝነት የእግዚአብሔርን ምህረት እንመለከታለን በዚህ በዕዝራና ነህምያ መጽሐፍ። The Lord is faithful to His promise. He promised and He said in the prophet Jeremiah that He will bring His people after 70 years. When these 70 years completed, the people returned from exile and bringing the pagan leader. እግዚአብሔር ሊሰራ ካሰበ በዚህ ይሄኛው በአህዛብ ንጉስ ልቡን አነሳስቶ የቂሮስን ልብ አነሳስቶ እግዚአብሔር እንደመለሰ እንመለከታለን። ስለዚህ እግዚአብሔር ለቃሉ ታማኝ እንደሆነ he is merciful and he is faithful beyond his anger. That's what you see in Israel in Nehemiah. So God continues to act on behalf of his people despite of their ongoing sin and despite of their failure that you see in the book of Ezra in Nehemiah. The people's sin, even the book of Ezra shows us that there was a great threat. The intermarriage and the sin of the people and the sin of himself. There is a problem of staying faithful to God. So the Old Testament prophets predicted a glorious restoration of Israel to the land, but various struggles of Jews who returned from exile seems they didn't see anything glorious here. And when the temple was rebuilt, they didn't remain forever, but it was eventually destroyed by the Romans in 1780. So there is the sin of the people, but God is still faithful. God is still merciful in the midst of this apostasy. ሌላኛው ሐሳብ የምናገኝ የእግዚአብሔርን ታማኝነት የእግዚአብሔርን ኮቨነንት ጠባቂነት እንዲሁም አሁን የእዝራ መጽሐፍ the exile are described as a holy race. Israel's they bound by covenant to obey God's law. So the membership in God's covenant community is open to all who willingly accept his covenant. In Ezra chapter 6 you see. So another theme is providence through rulers.
providence through rulers እግዚአብሔር ሉዓላዊ እንደሆነ በእነዚህ ሁኔታዎች ውስጥ ሁሉ ውስጥ እግዚአብሔር በሚሰራው ስራ ሉዓላዊ እንደሆነ በዚህ redemption እግዚአብሔር redemption plan ውስጥ እግዚአብሔር በሉዓላዊነት ነገሮችን እንደሚቆጣጠር God is supreme over any human power whether they are cruel whether they are gentle like this Persian king the cruels the Babylonian kings God allowed these proud empires to have their day in the sun and reserve the right to replace them when it suits his global purpose. So he replaced the Babylonian empire with the Persian empire. That you see in the book of Daniel, in his vision he saw these kingdoms replaced by God, and God is sovereign and ruler. And that stone that comes from the mountain, kaza katararaw ላይ ተንከባለ የወረደችው ድንጋይ እንደገና ያንን ነገር እነዚህን መንግስታቶችን አፍርሳ የእግዚአብሔር መንግስት ሉዓላዊ እንደሆነችና በሁሉ ላይ እንደምትገዛ የዳንኤል መጽሐፍ ያስረዳናል ማለት የእግዚአብሔር መንግስቱ ዶሚኒየኑ ኦቨርላስቲንግ እንደሆነ but የዚህ ዓለም መንግስት እንደሚያልፍ እንደሚጠፋ but the kingdom of God is indestructible and the plan and the purpose of God is indestructible whether the kings and the kingdoms are cruel whether they are good ones like the king Cyrus ህዝቡ እንዲመለስ ልቡ ተነሳስቶ ለህዝቡ ለድጋፉ ላይ ያደረገ ሰው ነው So we need to understand that God's kingdom is powerful kingdom, an indestructible kingdom, and God's purpose is not going to be changed, or God's plan or purpose is not going to be cancelled because of these human kingdoms. Rather, these political issues, the political alliance, the political cases, they are changing. ማይለወጡ የሚመስሉ ማይጠፉ የሚመስሉ እየተቀየሩ የሚመጡ ናቸው። መንግስታቶችን ቢሆኑ ፖለቲካም ቢሆን አሁን ያለው የፖለቲካን አቋም እንኳን ብንመለከት መንግስት ያለው ፖለቲካ እና ደግሞ አሁን ያለው የዓለም መንግስታት የፖለቲካ መዘውር ይሄ ሁሉ ነገር በእግዚአብሔር ሉዓላዊ ቁጥጥር ውስጥ እንዳለ የእግዚአብሔር ኢንስትሩመንት እንደሆኑ እግዚአብሔር ታሪክን እንደሚቆጣጠር እግዚአብሔር መንግስታትን እንደፈለገ እንደሚያደርግ ልባቸውን እንደሚቀይር መጽሐፍ ቅዱስ ይነግረናል ማለት ነው። ይሄ የነህምያና የእዝራ መጽሐፍ የሚያስተምረን የእግዚአብሔርን ፕሮቪደንስ እና ደግሞ የእግዚአብሔርን ሉዓላዊነት በእነዚህ ሁሉ ሁኔታዎች ውስጥ ያንን ያሳየናል። የደርግ መንግስት የሚጠፋ አይመስልም ነበር በሰዓቱ እና እግዚአብሔር የለም ብሎ አብዮቱ ብሎ ህዝቦችን ሲያስር ክርስቲያኖችን ሲያሳድድ no religion is a drug የማርክሲስት ሌኒኒዝም የማርክሲዝም አይዲዮሎጂ መጥቶ religion is like a drug ብሎ we need to work hard there is no God if you are work hard and control the planet control the world we are gods ብሎ አስበው የመጡ ነበሩ በደርግ ዘመን ማልፎ የነበሩ ግን አለፉ አብዮቱም የለም መንግስቱ ኃይለማርያም የለም አሁን በዚህ ሰዓት ስለዚህ መንግስታት ይቀያየራሉ መንግስታት ያልፋሉ የእግዚአብሔር ሉዓላዊ አጀንዳና ሐሳብ ግን ይቀጥላል ክሩል የሆኑ መንግስታት ሊሆኑ ይችላሉ ጥሮችም ሊሆኑ ይችላሉ in any way God's providence and God's sovereign ruler will continue and will be his purpose will be accomplished እግዚአብሔርን ስራ ከመፈጸም የሚከለክል ነገር የለም ሌላኛው ሐሳብ ትልቁ ቴም በዕዝራና ነህምያ መጽሐፍ ላይ worship ነው worship is central in the community when even the temple was rebuilt and there was restoration services there was worship and there was joy አምልኮም ለእግዚአብሔር ነው እግዚአብሔር ፊትም ነው የሰገዱት አምልኮን ምናልባትም በደም አድርጎ ከዚህ ከምርኮ በኋላ ያደራጀው ዕዝራ ነው ዕዝራ ምናልባትም የሴኔጋውግን ይሄኛው ቤተ መቅደስና ሙክራብ የሚባለውንም ነገር ያቋቋመው ዕዝራ ነው ተብሎ ይታመናል ዕዝራ ሙክራብ የሚለው ሐሳብ በኦልድ ቴስታመንት ውስጥ የለም ግን ኒው ቴስታመንት ላይ ስትመጡ ሙክራቦች ነበሩ ሐዋርያው ጳውሎስም ወደ ሙክራቦች እየገባ ያስተምር ነበር በዛ ያመልኩ ነበር ስለዚህ በዚህ በምርኮ ዘመን በነበሩበት ጊዜ እንዴት መኖር እንዳለባቸው በዚህ ሴኔጋውግስ ላይ በሙክራቦች ላይ ይማሩ ነበር ያመልኩ ነበር ማለት ነው ስለዚህ worship አለ ሴንትራል ቴሙ የትም ቦታ ላይ ይሁኑ በምርኮም ይሁኑ ከምርኮም በኋላ ይሁኑ በደስታም ይሁኑ በሐዘን ይሁኑ በዚህ ሁሉ ሁኔታ ውስጥ ግን እግዚአብሔርን ማምለክ የሚቀጥል ነገር እንደሆነ
የዕዝራ መጽሐፍ ያስተምረናል ማለት ነው። they were in suffering ህዝቡ በመከራ ውስጥ ነበር ተቃውሞ ነበረባቸው they can have confidence that's what the book of Ezra telling us and Nehemiah telling us whether they are in suffering they can have confidence in God and God is working and they can have victory they can defeat their enemies God is sovereignly controlling this in spite of their suffering in spite of their oppression God is watching all of his peoples and their situations but God allowed their enemies to oppose them we see that in Ezra chapter 5 their enemies opposed them but God was still worshipped among his people እግዚአብሔር በዙፋኑ ላይ ነው ብሎ ወድቀው በእግዚአብሔር ፊት የሚሰግዱበት የሚያመልኩበት ነው እግዚአብሔርን ሉዓላዊነት አስበው ማለት ነው ይሄ የጠላት ተቃውሞ የሰው ልጆች መከራ ይሄ ሁሉ ነገር finds its ultimate expression in crucifixion of Jesus ኢየሱስ ክርስቶስ ሲሰቀል ይሄን መጨረሻውንም ያየንበት ነው ግን there was worship ኢየሱስ ክርስቶስ በዛ መስቀሉ ላይ አላበቃ ጠላት ያሸነፈ በሚመስልበት ሁኔታ ውስጥ there was a great victory in redeeming the people and gaining the power of the world so actually God was working in the midst of suffering in the midst of this rebuilding of the temple መከራቸው ላይ ቢሆኑም ቢያለቅሱም ቢያዝኑም እግዚአብሔር ግን እየሰራ ነው there is God's redemption plan is in work in progress God restored the people and they were worshiping God joyfully before God this is the main themes that you see in the book of Ezra and Nehemiah Ezra and Nehemiah we have seen the outline so there are two additional themes that emerge powerfully in Ezra and Nehemiah these are how this restored community maintains spiritual identity and relationship with God መጀመሪያው ነገር prayer እና protection ነው አሁን የዕዝራ የነህምያ መጽሐፍ ብዙ ጊዜ የሊደርሺፕ ትሬኒንጎች ላይ ነው የሚጠናው ምክንያቱም በጣም ስትራቴጂክ ሊደርሺፕ ነው የሚያሳየን የነህምያ መጽሐፍ there is very strategic leadership that you see in the book of Ezra in the book of Nehemiah የነህምያ መጽሐፍ እንዴት ሊደርስ እንዴት መሆን እንዳለባቸው በደንብ አድርጎ ነው የሚያስተምረን የጸሎት ህይወቱ በጣም ኦርጋናይዝድ መሆኑ ስትራቴጂው የሚከተልበት መንገድ ተቃውሞችን ሃንድል የሚያደርግበት ኦፖዚሽን ኢንቴንሲፋይ ያደረገ ሲመጣ በዛ ሁሉ ውስጥ ሆኖ ስራ እንዴት ይቀጥላል ስራ እንዴት ይሰራል እንዴት ሰዎች ሊድ ይደረጋሉ ምክንያቱም የነህምያን ስትመለከቱት he was a very close person to the king when you read in the book of Nehemiah chapter 1 የንጉሱ ጠጅ አሳላፊ ነበር ይላል so ጠጅ አሳላፊና ምግቡን የሚቀምስ ጠጅ የሚያሳልፍ ነው ማለት he's very trustworthy person he was very close to the king ብዙ ጊዜ ያወራ ነበር ከንጉሱ ጋር ይቀርብ ነበር ነገር ግን እሱ የሚኖርበት ኑሮ የተመቻቸ ኑሮ ነው ያለው ኑሮ የተመቻቸ ነው ምንም አልጎደለውም ህዝቡ ግን በችግር ውስጥ ነው ሊደር ግን የሚያስበው ምንድነው የህዝቡን ሰፈሪንግ ለራሱ ሰፈሪንግ አድርጎ የሚያይ ነው መሪ ማለት ስለዚህ ህዝቡ የነበረበትን ሲቹዌሽን ሲሰማ ነህምያ እኔ ምን ቸገረኝ እኔ እዚህ በንጉስ ጮማና ወይነ ጠጅ እንደፈለኩ የምኖር ሰው ነኝ ምንም አልቸገረኝም ህዝቡ በራሱ ኃጢያትና ችግር በዛ ውስጥ የገባ ነው አይመለከተኝም ብሎ እሱ የራሱን ኑሮ መኖር ይችላል ወይም ደግሞ ዝም ብሎ የሊደርሺፕ እንትንም መስጠትም ይችላል እንዲያድርጉ ብሎ እዛም ማለት ግን የህዝቡ ችግር የገባው ሰው በረ ኮንፈርት አልሰጠው እና በሱ ህይወት ውስጥ የመጀመሪያው ነገር የምታዩት ነገር አንድ ኮንፈርት አልሰጠውም ከዛ በኋላ ደግሞ የጸለየው ጸሎት ነው ሲጸልይም እግዚአብሔር ሆይ እንጨት ስጠኝ ድንጋይ ስጠኝ ሚስማር ስጠኝ አናጺዎችን ሀምጣ ጉልበት ሰራተኛ ያምጣ ህንጻ እንደገና ወይም ቅጥሩ ይገንባ አይደለም his prayer Nehemiah's prayer was intercession prayer he bring his petition before God and he prayed he interceded ለህዝቡ ነው የጸለየው እንደውም ጸልዮ ሄዶ እንትኑ በጣም ምንድነው ፊቱ በጣም ከመተከዙ የተነሳ ንጉሱ አይቶት ምን አለው ጠየቀውና ምን ላድርግልህ ብሎ ሲለው እንደውም እንደገና ለምን ጸልይ ያለ እንደው ሲጄ ልምጣ አስቤበት እና ይሄ ያስፈልጋል አለ ለእግዚአብሔር ግን ሲጸልይ ጌታ ሆይ እንጨት ያስፈልጋል የንጉሱ ፈቃድ ያስፈልጋል ንጉሱ ሊፈቅድልን ያስፈልጋል እግዚአብሔር እነዚህን ሁሉ ነገሮች ያውቃል as a leader he was praying for favor የእግዚአብሔር favor በሱ ላይ እንዲሆን
ትልቁ ነህምያ የጸለየው እሱ የእግዚአብሔርን ፌቨር ነው። አብርሃምም እንደዛ ነው። አብርሃም የእግዚአብሔር ፌቨር እንዲሆንበት ነው የጸለየው። አሁን ነህምያ የሚያስፈልገው ሪሶርስ፣ የሚያስፈልገው ጊዜ፣ የሚያስፈልገው የንጉሱ ፍቃድ፣ ኦፖዚሽን ሊኖርና የሚችል he knows but he didn't pray about that። እዚህ ጋር አድርጓል። እግዚአብሔር ካዘጋጀ ካመጣው ያመጣዋል። እግዚአብሔር ያንን የሚሰራበትን ስራ የእግዚአብሔር ስራ ነው። So God is the provider. እግዚአብሔር የሚሰራው ስራ ስለሆነ እግዚአብሔር ራሱ ፕሮቫይድ ያደርጋል የሚል ትልቅ እምነት አለው። So when the opposition intensifies, even during the construction, Nehemiah stations guard and declares, do not be afraid of them. Remember the Lord who is great and awesome and fight for your brothers, your sons and your daughters, your wives and your homes. ነህምያ በአንድ እጃቸው እየገነቡ በአንድ እጃቸው ማንኪያና መፋስ ይዘው እየገነቡ በአንድ እጃቸው ደግሞ ሰይፍ ይዘው እንዲሰሩ ነው ያደረጋቸው። So in the midst of opposition, he said that God will protect you, and also you have to stand for your wives, for your sons, for your children. Fight for yourself, fight for your family, and stand up here and do not stop the work and the construction of the walls. እግዚአብሔር ስራ መቆም የለበትም። ምንም አይነት ኦፖዚሽን ይምጣ፣ እስከ ሞት ድረስ መስዋዕትነት ክፈሉ፣ ቆማችሁ ለራሳችሁም ለልጆቻችሁ ተዋጉ፣ እግዚአብሔር ግን እናንተን ፕሮቴክት ያደርጋችኋል። ሶ እግዚአብሔርን ሱፐርናቹራል ኢንተርቬንሽን በዚህ ጋር አይተናል። የህዝቡን ጽናት his vigilance, the people were working in coordination. This is the result of good leadership. ህዝቡ በዚህ አይነት የሰራበት ምክንያት የሊደርሺፕ ስትራቴጂው ነው። የምትመለከቱ ተቃውሞች ሲመጡ ወርዶ አይነጋገርም እሱ he is working። በጩኸት አያዳምጥም ነበር። there's አንድ ፕሮቨርብ እንዳለው ማለት ነው፣ ግመሎቹም ይሄዳሉ ውሾቹም ይጮዋሉ እንደሚባለው ማለት ነው። There's always shouts, there's always opposition you will face in your leadership, in the church, in your ministry. There's always smooth ሆኖ የሚቀጥልበት የለም። There will always be this fight, this opposition, but you have to continue. የውሾቹ ጩኸት የእነዚህን እንትን አላስቆማቸው፣ እንደውም በጽናት እንዲቀጥሉ ነው ያደረጋቸው። The book emphasizes the need for moral integrity and vigilance in Nehemiah chapter 13. And also this recognizing that restoration is not merely physical, but it is spiritual. So he reforms, Nehemiah implements concerning the Sabbath observance, the temple contribution, purity of the law. He laid a ground for the next religious movement, including the Phariseeism. So Pharisees, this is a religious movement that you see in the Second Temple period. So these reforms ensure that a restored community will not repeat the sins that lead exile, establishing structure of accountability and covenant faithfulness that would endure for centuries. ቀድምም ሚስቶችንም ያፋቱበትም ኢንተርሜሪጅን ፕሮብሌም ምክንያቱም ያነሱበት የጠቀሷቸው እነዚህ ህዝቦች በዘዳግም መጽሐፍ ላይ እግዚአብሔር እነዚህን ካገባችሁ ከነሱ ጋር ከተጋባችሁ ከነሱ ጋር አብራችሁ ከኖራችሁ ወደ ምርኮ ትወሰዳላችሁ፣ ሌላው ህዝብ ባሪያ ያደርጋቸዋል ብሎ እግዚአብሔር የተናገረው ነው። ያ ፓተርን ሪፒት እንዳያደርግ ነው የነህምያ መጽሐፍ የሞራል ሪስቶሬሽን እና ሪፎርምን የሚያሳየን ማለት ነው። Okay, the fulfillment that you see in the book of Ezra and Nehemiah is that Jesus is a true and a better temple builder. The New Testament reveals as Christ fulfills multiple dimensions, we know that. So these restoration narratives in Ezra and Nehemiah, the restoration of the temple and also the restoration of the walls, each figure points forward the ultimate fulfillment in Christ. So Jesus is a true temple builder. Ezra oversees the rebuilding of the physical temple. But Jesus said, he said, ይህንን ቤተ መቅደስ አፍርሱት እኔ ግን በ3 ቀን አነሳዋለሁ አለ ኢየሱስ ክርስቶስ። እሱ ስለ ራሱም ሰውነትም ተናግሮ ደግሞም ሊገነባም ስላለው ቤተ መቅደስ ሲናገር በኤፌሶን መጽሐፍ ላይ እግዚአብሔር ለዘላለም የሚኖርበትን ቤተ መቅደስ ሪስቶር እንዳደረገ ፊዚካል ቴምፕል ሳይሆን እግዚአብሔር በሕዝቡ መካከል ሪዛይድ እንዳደረገ እናንተ ቅዱስ ቤተ መቅደስ ናችሁ ብሎ መጽሐፍ ቅዱስ እንደሚናገር God is dwelling among us. We are spiritual houses, but we are not built by stone, but we are built by the presence of the Lord. Jesus is a perfect scribe and a teacher of the law. ኢየሱስ ክርስቶስ የሕጉ መምህር ነው። የሕጉ መምህር ነው። ፐርፌክት መምህር ነው። ምክንያቱም ይሄንን በወንጌላት ላይ ሄዳችሁ ታነባላችሁ። በትምህርቱ ይደነቁ ነበረ ይላል። So Ezra ኢየሱስን የሚወክለው በዛ ነው። So Ezra is a skilled scribe, teacher of the law, and he read the law and he teaches the law. Jesus is also the word, a perfect teacher who fulfills this. So who bring the law in our heart. Jesus is a restorer of covenant faithfulness. In Ezra, they restored covenant faithfulness, but Jesus also restored covenant faithfulness. And he restored a new covenant. He said, this is my blood.
this is my blood of the covenant, new covenant, which is poured out for many for forgiveness of sin. In Matthew chapter 26, Jesus is a rebuilder of broken walls and broken lives. Nehemiah, he's a great leader, and he rebuilt the temple, he rebuilt the walls. But Jesus is the ultimate rebuilder. The ultimate rebuilder. He sent me to proclaim liberty to the captives and recovering the sight to the blind, and to set liberty to those who are in oppression. That's what Jesus said in Luke chapter 4 by citing from Isaiah chapter 61. He said, the Spirit of the Lord is upon me, and he has anointed me. And I'm here to set free those who are in captivity, and to recover the sight, to open the blindness, to bring liberty for the oppressed. That's Jesus is as a rebuilder of broken life. Jesus is an intercessor and an advocate. Nehemiah prays and fasts for the people, and as a mediator here. So Jesus is also as a mediator here. Jesus fulfills the return from exile. በኢየሱስ ክርስቶስ ነው ሁለተኛውን ኤክሶደስ የጠቀሰልን። ሁለተኛው ትልቁ ኤክሶደስ የሚሆነው በኢየሱስ ክርስቶስ ነው። ህዝቡ ከኤክሳይል የሚመለስበት ከምርኮ የሚመለስበትና ቤተ መቅደሱ እንደ አዲስ ተገንብቶ እንደ አዲስ ተሰርቶ ትልቁ በእግዚአብሔር ፊት ሆነን በእግዚአብሔር ፕሬዘንስ ውስጥ በሰማያዊቱ ድንኳን የምናመልክበት ነው። So we have Christ rescued us from the domain of darkness and transferred us into the kingdom of his beloved son. So we are the citizens in his kingdom. This shows us there is not only the physical exile, but it's the spiritual separation. Okay, we're going to see the book of Esther. Before we go into the book of Esther, if you have any question, you are welcome here. But I'm going to so fast here in the book of Esther. Yes, the አስቴር መጽሐፍ ትንሽ ለየት ያለ መጽሐፍ ነው፣ ግን በምርኮ እንዴት መኖር እንዳለብንም የሚያስተምረን ነው። የዕዝራ መጽሐፍ ለእግዚአብሔር ቃል ኢንተርፕሬቴሽን እና ለእግዚአብሔር ቃል የሚኖረንን ቦታ በደንብ አድርጎ የሚያስተምረን ነው። የነህምያ መጽሐፍ ሊደርሺፕን በደንብ አድርጎ የሚያስተምረን ነው። ሊደርሺፕ ትሬኒንግ ከሰጣችሁ በደንብ አጥኑት። የነህምያ መጽሐፍ የሊደርሺፕ ብዙ ፖይንቶችን ያመጣል። ብዙ ሊደርሺፕ ሳይንሶች ከዛ ነው የሚወጡት። የነህምያ መጽሐፍ ማለት ነው። He's a very very eloquent and diligent leader that you see in the Old Testament. የነህምያ ትልቅ ሊደር ነው። የዕዝራ ደግሞ ትልቅ የእግዚአብሔር ቃል ተርጓሚ፣ የእግዚአብሔር ቃል አስተማሪ ነው። ስለዚህ በእነዚህ ነገሮች ላይ ትሬኒንግ የምትሰጡ ከሆነ እንደዚህ ሄዳችሁ ብትመለከቱ I highly recommend you to see the book of Ezra and Nehemiah. So the next thing is that we see is the book of Esther. The book of Esther. Okay. ጥያቄ ያላችሁ ዕዝራና ነህምያ ላይ? Do you have any questions on Ezra and Nehemiah? Okay, Freyo. አዎ አንድ ጥያቄ አለኝ። ምንድነው ሰንበትን በተመለከተ በአሁኑ ጊዜ በጣም ትልቅ ኢሹ የሆነው አንዳንድ ቦታዎች ላይ የተነሳ ያለ ነውና በተለይ እነዚህ አድቨንቲስት የሚሉት ሃይማኖቶች ብዙ ሰዎችን ቻሌንጅ የሚያደርጉበት ቃል ነውና ሰንበት እግዚአብሔር ለሙሴ የሰጠው ትልቁ 10 ትእዛዛት መካከል አንዱ ትእዛዝ ነው እና ኢየሱስ ክርስቶስም ሕግን ሊሽር አልመጣውም ሕግን ሊያጸና ነው ምናምን ብሏል እና ከዛ አንፃር እንዴት ነው እናንተ ጴንጤዎች ሰንበት የሆነችውን ቅዳሜ ነበር ሰንበት ዋናው ግን እናንተ የሳምንት የመጀመሪያ ቀን ይሁድን እንዴት ነው ያደረጋችሁት? እና ኢየሱስ ክርስቶስም ቀጥታ ይሄን የቀየረበትም ግልጽ ሐሳብ የለም። ሐዋርያትም አሁን ይሄ ነበር ድሮ አሁን ወደዚህ ቀይረናል የተባለበትም ነገርም የለም። ከየት አምጣችሁ ነው በሰንበት ቀን ላይ ማምለክ ሲገባችሁ ሰንበት ላይ ቀን ላይ ስራ የሰራችሁ በኖርማል ቀን ላይ ደግሞ አምልኮ የምታመልኩት የሚል ብዙ ክርክሮችን የሚያመጣ ስለሆነ ምናልባት ለሚመጣው ክርክርም ሐሳቦችም ብቁ የሆነ ምላሽ ለመስጠት እንድንችል የተወሰነ ነገር በዚህ ላይ ማብራሪያ ዲቴል በተለይ መነሻ የሆነበት ሰንበት አምልኮ የተጀመረበት ከመጽሐፍ ቅዱስ ጋር ግልጽ የተገናኘ ሐሳቦች ከታሪክ ያለፈ የሆነ ተንጀብል የሆነ መረጃዎች ቢሰጠን የሚል ሐሳብ አለ። ኦኬ የሰንበትን በሚመለከት it's very debatable theological issue that you see in the Old Testament, also in the New Testament. When you come to the New Testament, Jesus Christos,
he didn't abolish the Sabbath, but he reinterpreted how we see the Sabbath. ሰንበትስ ምንድነው እንዴትስ ነው ማክበር ያለብን የሚለውን ኢሹ በሚመለከት አከራካሪ ኢሹዎች ይነሳሉ። በተለይ አሁን እንዳነሳው የሰባተኛ ቀን አድቬንቲስት ሰንበት ቅዳሜ ነው እና እግዚአብሔር የሰጠንም ያንን የሳምንቱ የመጀመሪያ ቀን እሱን ማክበር አለብን። ያንን ደግሞ አለማክበር it's very serious sin ከዛ እንትን ማለት አለብን። እንደውም እነሱ ጋር እንደውም የሚያስተምሩት ምንድነው ኢየሱስ ክርስቶስ ሲመለስ አንቲክራይስት የሚነሱት ከጴንጤዎች ነው የሚሉት ከዚህ ከኤቫንጀሊካል ቢሊቨርስ ነው። ሰንበትን ከማያከብሩ ነው አንቲክራይስቶች እነሱ ናቸው ብለው ነው የሚናገሩት አንዳንዶቹ። ግን የሰባተኛ ቀን አድቬንቲስት ሞስት ኦፍ ቲዮሎጂካል አንደርስታንዲንጋቸው ከኛ ጋር ቢመሳሰልም ግን ሰንበትን በሚመለከት በጣም የከረረ አቋም አላቸው። በጣም የከረረ አቋም አላቸው። እዚህም በዕዝራና ነህምያ መጽሐፍ ላይ ሰንበትን በሚመለከት ሰንበትን እንደገና እንዲያከብሩ ትልቅ ኢኒሺዬቲቭ ነው የወሰደው ዕዝራ ነህምያ ማለት ነው። እንደገና ሰንበትን አድሶታል። ሰንበትን የማክበር ኢሹ ሆኖ እንደ በጣም የሶሳይቲ ኢሹ ሆኖ አንድ ሰው ሁለት ሰው ሊያፈርስ ይችላል ሰንበትን፣ ግን እንደ ኮሚኒቲ ግን የማፍረስ ኢሹ የተነሳው በነህምያ መጽሐፍ ላይ ነው። ከዛ በኋላ ግን የምናገኘው በዚህ የሰከንድ ቴምፕል ፔሪየድ የሚባልበት ነው። ይሄ በመካከለኛው ዘመን ኢየሱስ ክርስቶስ ከመጣበትና ከነብዩ ከዚህ ከምርኮ ከተመለሱበት ባለው 400 ዓመት መካከል በቡክ ኦፍ ማካቢስ ላይ ሄደን ብንመለከት መቃብያን መጽሐፍ ላይ ሰንበትን ይሽራሉ፣ ሰንበትን ይሰብራሉ። ሰንበትን የሰበሩበት አንደኛው ሪዝን እነሱ ለእግዚአብሔር ቤት ቀንተው ሲዋጉ የግሪክ ወታደሮች ግን በሰንበት ቀን መጥተው ይወጓቸው ነበር። ስለዚህ እነሱ በሰንበት ቀን መዋጋት ስለማይችሉ በሰንበት ቀን በጣም ብዙ ሰዎች ይሞቱ ነበረ። እነሱ መልሰው አይዋጉም፣ ሰንበትን ያከብራሉ። ዘን ጁዳ ማካቢስ ተነስቶ ምን አለ? እኛ ሰንበትን በማክበራችን እየተጎዳን ነው። ስለዚህ እግዚአብሔር በሰንበት ቀን ለእግዚአብሔር ብለን ለምንዋጋው ጦርነት እግዚአብሔር እንደ ኃጢአት አይቆጥርብንም። ስለዚህ ሰንበትን እንድንሰብር ተፈቅዶልናል ብሎ ተቃውሞ አስነሳ። ስለዚህ ህዝቡ ሄዶ ይዋጉ ነበረ እና ይሄ ፍትሐቴም የሚለውም በኦርቶዶክስ ቤተክርስቲያን የሚደረገውን ፍትሐት ነው የሚባለውም ነገር በቤተክርስቲያን ውስጥ የሚደረገው ከዚህ ከመቃብያን መጽሐፍ ተነስተው ነው። መቃብያን መጽሐፍ ላይ ህዝቡ የተዋጉት ወታደሮቹ በሰንበት ቀን ስለሆነ ሰንበትን ይሰብሩ ስለነበረ ፍትሐት ይደረግላቸዋል መጥተው እና ደግሞ ኃጢአቱም አይቆጠርባቸውም። ከሞቱም በኋላ ስርየት ይደረግላቸዋል፣ ካህኑ ጸሎት ያደርግላቸዋል፣ ችግር የለውም የሚባል ነበር ማለት ነው። ስለዚህ ሰንበትን የመስበር ኢሹ ከዛ በኋላ ነው። ከዛ ኢየሱስ ክርስቶስ ሲመጣ ግን he brought another view on the day of the Sabbath። ኢየሱስ ክርስቶስ ሰንበት ምንድነው የሚለው ላይ ሌላ ፐርስፔክቲቭ ነው ይዞልን የመጣው ማለት ነው። ኢየሱስ ክርስቶስ ሰንበት የተሰራው ለሰው ልጅ ነው እንጂ ሰው ለሰንበት አልተሰራም ማለት። ስለዚህ እኛ እንድናርፍ ነው፣ ለኛ ድነት ነው፣ ለኛ ነው የተሰራው እንጂ ሰንበት እኛ ለሰንበት አይደለም የተሰራ ነው። ሰንበትን ለመጠበቅ ወይንም ሰንበትን ለማክበር ሳይሆን እንደውም የሰው ልጅ የሰንበት ጌታ ነው ብሎ ነው ኢየሱስ ክርስቶስ። በሰንበት ቀን ይፈውስ ነበር፣ እንደውም ይወቅሳቸው ነበር። እናንተ በሰንበት ቀን አህያ በጉድጓድ ውስጥ ቢገባ ዝም ትላላችሁ? አህያ ጉድጓድ ውስጥ ገብቶ ከጉድጓድ ውስጥ ማውጣት ማለት በጣም ትልቅ ስራ የሚጠይቅ ነገር ነው። ትልቅ ኦርጋናይዝድ ሆናችሁ ጉድጓዱን ተቆፍሮ ከዛ አህያ አስቸጋሪ ነው እዛ ውስጥ ገብቶ፣ ግን የራሱ አህያ በቀን ቢገባ ዝም አይልም፣ ያወጣል። So what's the issue on the day of the Sabbath? On the day of the Sabbath, this is a very legal and covenantal marker for the Jewish, for the Israel, that separates them from other nations. ኢየሱስ ክርስቶስ በነበረበት ዘመን ግን ሰንበትን ያከብር ነበር ወይ? አዎ። ደቀ መዛሙርቱ ይሰበሰቡ ነበር ወይ በሰንበት ቀን? አዎ። ይገናኛሉ፣
ኦፕን ለምልክት ነው አርፈውማ ቢሆን ኖሮ ስለሌላ አረፍት አይናገራቸውም ነበር። አንድ ከነዓን ገብተውም አላረፉም። መጀመሪያም እግዚአብሔር ሰንበትን ሲሰጣቸው አላረፉም። እነሱ ያረፉት ግን በክርስቶስ ኢየሱስ ነው ብሎ ነው የዕብራውያን ጸሐፊ አርጊው የሚያደርገው ማለት ነው። እረፍት ያለው ይሄ ፉልፊልመንት ያለው በክርስቶስ ኢየሱስ ነው። ሶ ሳባዝ ኢዝ ኖት ሜርሊ ኤ ዴይ። ሰንበት ምን ሆኗል ማለት ነው? ኤ ፐርሰን ሆኗል። that's Christ. This is a theological argument that you see in the book of Hebrew. የዕብራውያን ጸሐፊ አርጊው የሚያደርግልን ይሄንን ነው። ቤተክርስቲያንስ ኢርሊ ቤተክርስቲያንም ስታስተምር የነበሩ የነዚህ ሪፈረንሶች የሚሄዳችሁ ብታዩ ክርስቲያኖች on the first day of the week they will gather. In Acts chapter 20 you will see that. In 1 Corinthians chapter 16. But Sunday they will commemorate the resurrection. They will commemorate the resurrection. ማክበራችን ስተታለው የለውም። አለማክበራችን ኃጢአት ነው ወይ? ችግር የለውም። Because we have it's not about it. The issue is not about the day. ከማክበር ጋር ካነሳን ግን የሙሴን ሕግን ጠብቅ ስርዓቶቹን ካለን we go back the Old Testament. ሰንበት ብቻ አይደለም እግዚአብሔር የሚናገረው እዛ ጋር እያንዳንዱ ከ400 በላይ ሕጎች አሉ፣ ስርዓቶች አሉ። የእስራኤልን ሕዝብ ከሌላው ሕዝብ የሚለየው we are the new Israel ብለን ካሰብንና ቸርች እንደ እስራኤል እነዚህ ስርዓቶች በመጠበቅ አለባበላችሁ የምታምኑ ከሆነ so we will go back to those 400 laws. እነዛንስ ሰንበትን ብቻ አይደለም እግዚአብሔር የሰጠው። ሌጋሊዝም ኢሹ ነው የሚነሳው። የጳውሎስንም ቲዮሎጂ ብታዩ የጳውሎስንም ቲዮሎጂ በቆላሲያስ ምዕራፍ 2 ላይ የሚያነሳው ቲዮሎጂ አለ። በንካ አትንካ፣ በቅመስ አትቅመስ፣ ማንም ይፈርድባችሁ፣ ቀኖችንም በማክበር ይላል። let no one pass judgment on you regarding days or Sabbaths or observances of the days. ሮሜም ላይ ምን ያነሳል? ይሄ law based observance ላይ መመለስ ችግር እንዳለው። Sabbath is a shadow for the Christ. Christ is fulfilled the Sabbath. ሰንበት ቀን አይደለም. It's no longer a day. አርፈው ቢሆን ኖሮ ቀኑ አሳርፏቸው ይሆን ነበር። አርፈው ቢሆን ኖሮ ስለማረፍም ስለረፍትም ሲናገር የዕብራውያን ጸሐፊ እስራኤል ገብተው ከነዓን ገብተው የሚያርፉ ቢሆን ያርፉ ነበር። ግን እግዚአብሔር ገና አብርሃም እንደ እንግዶች እንደ መጻተኞች እየኖሩ ከነዓን ውስጥ እየኖሩ they were looking for the day of rest. ለረፍት ቀን ሲመለከቱ ነበረ፣ ሲሄዱ ነበረ ይላል። አም ሶሪ ስልክ የተደወለ ስለሆነ ነው። ኦኬ አላችሁ። ስለዚህ ጨርሰናል። ኦልሞስት ብዙዎቻችሁ ሌፍት እያደረጋችሁ ነው። ሰንበትን በሚመለከት ኦኬ። ስለዚህ ትልቁ ነገር ከፊት ለፊትም የሚጠብቀን እስካቶሎጂካል ሰንበት አለ። ያም ሰንበት ሰው ነው። አሁን ፐርሰን ሆኗል። ኒው ቴስታመንት ላይ ኢዝ ክራይስት ጂሰስ እኔ ያሳርፋችኋለሁ አለ። ያ ሰንበት ኢየሱስ ነው ብሎ ነው የዕብራውያን ጸሐፊ አርጊው የሚያደርገን። ግን there is a theological debate regarding the Sabbath. ይሄኛውን በመጠበቅ ኮንቲኒዩሽን አለ ወይ የሚል ረስትን፣ ወርሺፕን፣ ሜርሲን በሚመለከት there is a strong continuity የሚል ከዚህ ከሰባተኛ ቀን አድቬንቲስት የሚነሳ አለ። ኒው ቴስታመንት ኤቪደንስ የሚያነሱት አለ። ግን በተለያየ ዲስፔንሴሽናሎች፣ ሉትራኖች፣ የሰቨንዝ ዴይ አድቬንቲስትም የየራሳቸው ቪው አላቸው እስካቶሎጂካል ሰንበትንም በሚመለከት አሁን ያለውንም ሰንበት በሚመለከት። ግን በዋናነት ሰንበት it's not a day. ሰንበት is a person, Jesus Christ. ያንን በመጠበቅ የሚገኝ ቀኖችን በመጠበቅ የሚገኝ ጽድቅ አለ። እናንተ ካልጠበቃችሁ ርኩሳን ናችሁ፣ አንቲ ክራይስት ናችሁ የሚል አርጊመንት ካለ ግን let's discuss that ከመጽሐፍ ቅዱስ ይውጣና ያንን ኢሹ ማንሳት እንችላለን። so but ሰንበት በክርስቶስ ኢየሱስ ሰው ማረፍ አለበት። ሰንበትን ብናርፍ ጥሩ ነው። ምክንያቱም የመጀመሪያዊቱ ቤተክርስቲያን ያርፉ ነበር። አምልኮ በቅዳሜ ቢሆን ጥሩ ነው። ከማረከቻልን ምንም ማለት አይደለም። ግን እኛ እሑድን ብንጠብቅ የተሻለ ነው። ምክንያቱም የታዘዝነው የኢየሱስ ክርስቶስ የትንሣኤውን ቀን የሞቱን እንድናስብ ስለታዘዝን የደቀ መዛሙርት ይቸገሩ ነበር። መጀመሪያ ቅዳሜ ይሰበሰባሉ፣ እሑድ ቀን ደግሞ ተሰብስበው ኢየሱስ ክርስቶስን ትንሣኤና የሞቱን የሚያስቡበት ቀን ነውና
ይሄንን አይተን ቴዎሎጂካል ዲቤቱን እዛ ላይ ያናኑ ቨርስ ሲነሳ እዛ ላይ አርጊው ማድረግ እንችላለን። but it is reinterpreted by Christ and also it's fulfilled in Christ. It finds its ultimate meaning in the final eschatological rest. So the basic theology in Sabbath is rest. So Christ is our true rest and our true Sabbath. ምናልባት ይሄ ነገር እንትን ካላለ በኋላ ላይ ወይም ኔክስት ክላስ ላይ ዲቴይል የሆነ አናሊሲስ መስራት እንችላለን። ግን አሁን መስጠት የምችለው አይዲያ አድሬስ ማድረግ የምችለው ይሄ ስለሆነ ነው። ሐሳብን አግኝቼዋለሁ። ቲቸር አቤት እና ሐሳቡ ጥሩ ሆኖ ቀደም ወንድማችን ፍሬ እንደጠየቀው ምንድነው እና ባለንበት ምንድነው አድቬንቲስት ቤተ እምነት ተከታዮች እና በጣም ፎከስ አድርጎ የሚናገሩበት ፖይንት ነው ስለ ሰንበት እና ከመጽሐፍ ቅዱስ አንጻርም እና ከቴዎሎጂካል እና አንጻርም ምንድነው ፊክስድ የሆነውን መልስ እስከዛሬ አላገኘንም። ያው ይሄ ነው ብለን መመለስ አንችልም። ስለዚህ ለዛው የሆነ ፍንጭ የሆነው ነገር ከባይብሊካል አንጻር ብናገኝ እና ብናስረዳቸው በጣም የሚያሳፍረን ነገር ነው። ስለዚህ ግን ዛሬው ቅዳሜ ብናመልክ ችግሩ ምንድነው? ባናመልክስ እናስ በፊት ቅዳሜ የነበረ ወደ ይሁድ ቀያሪውስ ማን ነው? ለምንስ ተቀየረው? እኛስ ወደዛ ለምን ተመልሰን እናመልከውም በሚለው በዛው ቆመን ሁለቱም ሐሳብ ከጊዜ አንጻር እናቆማለን እንጂ በጣም ብንሰራው ለሚቀጥለውም ትውልድ በጣም ዋይድ አድርገን ብናስረዳና ብናስተምር እና የተሻለ ይሆናል ብዬ አስባለሁ። ትንሽ አጠጋቢው መልስ እና ከቲቸርም በኩል ከተለያዩ ነገሮችም አገኝተን ብናብራራው እንጂ በዚህ ባይቆም የሚል ነው ሐሳቤ። እሺ ይሄንን እሺ በኔክስት ክላስ ላይ አንድ ሁለት ፓወርፖይንት አዘጋጅቼ እዛ ላይ ለማውራት ሞክራለሁ። ቅድም እንዳልኩት አምልኮ በጊዜ የተገደበ አይደለም፣ በቦታ የተገደበ አይደለም፣ በቀኖችም የተገደበ አይደለም። አምልኮ ቅዳሜም ነው፣ ዓርብም ነው፣ እሑድም ነው፣ ሰኞም ነው። the whole day we are worshiping God። ነገር ግን ቅዳሜ ዕለት ማምለካችን ኢሹ ትልቁ ኢሹ ቅዳሜ ዕለት ማምለክ አለብን የለብንም ወይንም ደግሞ እሑድ ቀን ማምለክ አለብን የለብንም አይደለም መሆን ያለበት። ሰንበትን በመጠበቅ የሚገኝ ጽድቅ አለ ወይ ነው ቲዮሎጂካል ፐርስፔክቲቭ ላይ ነው ዲስከስ ማድረግ ያለብን እንጂ አምልኮ in any day we worship God, that's not the big issue። ደቀ መዛሙርቱም ያመልኩ ነበር፣ በሰንበት ቀንም ያመልኩ ነበር፣ በእሑድ ቀንም ወይም በሳምንቱ የመጀመሪያ ቀን ያመልኩ ነበር። ለኛ ልዩ ነው የሳምንቱ የመጀመሪያ ቀን ከሰንበት በላይ፣ ምክንያቱም ትልቁን ረፍት ያገኘንበት ቀን ስለሆነ ኢየሱስ የተነሳበት እናም ደግሞ ወደ ሰማይ ያረገበት ስለሆነ ማለት ነው። ስለዚህ ሰንበትን በሚመለከት ዲቴይል የሆነ አናሊሲስ ለሚቀጥለው ክላስ ሰርተን እንመጣለን። አስቴርን ዝም ብዬ ፓራፍሬዝ አድርጌ ልጨርሰው። Okay, the book of Esther reveals a theological principle that God fulfills his purpose in ordinary events in apparent coincidences just powerfully as taught grand miracles. So the name mentions the entire book here, Esther, God's work behind the scene with the sovereign control. በእስቴር መጽሐፍ ላይ እግዚአብሔር ስም በግልጽ ተጠቅሶ ባናገኝም እግዚአብሔር በሉዓላዊነቱ ከበስተጀርባ ሆኖ ሲሰራ የምንመለከትበት ነው። So Esther tells us the story of Jewish girl who became a queen of Persia and with the help of the cousin Mordecai saves her people from annihilation or orchestrated by the Persian official Haman. ይሄ ሃማ የሚባለው ሰው እስራኤልን ለማጥፋት ያሴረውን ሴራ እንዴት ተደርጎ እንደተገለበጠና በአንዲት አይሁዳዊ ልጃገረድ አስቴር በምትባል እና ንግስት ወደ ሆነችና በእሷን ባሳደጋት የሷ ዘመድ መርደኪዮስ በኩል የተደረገውን ስቶሪ ነው የሚነግረን። እነዚህ ሰዎች ስቲል በኤክሳይል ነው ያሉት፣ ግን የዚህ አስቴር መጽሐፍ የሚነግረን እግዚአብሔር ስቲል ነው ታሪክን እንደሚቆጣጠር። So the book was written to explain and to establish a feast of Purim. አሁንም ድረስ የሚከበር ነው የፑሪም በዓል። So this is a commemorating of their deliverance. So the Purim continues observed in Jewish today with the book of Esther read aloud during this celebration, especially when Haman named is custom that invites active participation in remembering God's faithfulness. So more than a historical account, Esther is integral to the liturgical redemptive story from Abraham to Christ and the church, and Haman succeeded in his genocide
plot that the Jewish didn't succeed in his genocidal plot, that the Jewish people would have been destroyed, but ending lineage through which the Messiah would come. መሲሁ ሊመጣበት የሚችለውንም ያንን ዘር ለማጥፋት ሰይጣን ያሴረው ሴራ ነው። ሰዎችን በመግደል ዘርን በማጥፋት የሚደረገውን ሴራ እግዚአብሔር ያስቆመበት መጽሐፍ ነው ማለት ነው። እስራኤልን እግዚአብሔር ፕሮቴክት እንዳደረገ በዚህ ሰፈሪንግ መካከል ማለት ነው። ይሄ የእግዚአብሔርን ዲቫይን ፕላን ውስጥ ሄዶ የሚገናኝበትን ክሩሻል የሆነ ሊንክ የሚያሳየን ነው። የፑሪም በዓልም የፑሪም ኦብዘርቫንስም እና ደግሞ የእግዚአብሔርም ስራ በእነዚህ ክፍሎች ላይ የምንመለከተው ማለት ነው። Okay, so what are the major themes in the book of Easter? The major themes that we see is divine providence, human responsibility, and absurdity of weakness, and the festival of deliverance and identity of God's people. የሰዎች responsibility መረዳት አለብን። እዚህ ጋር እሷ አቋም ባትወስድና ሄዳ ባትሰራ እና ደግሞ ይሄንን ባታደርግ እግዚአብሔር የሚወጣው የሱ responsibility አለ፣ እግዚአብሔር የሚሰራው አለ፣ ደግሞ እኛ ደግሞ መወጣት ያለብን እኛ responsibility አለ። ለዛ ነው መርደኪዮስ እንደ መርደኪዮስ አይነት ሰዎች ያስፈልጋሉ። ያስጠነቀቃል። አንቺ እምቢ ብቲ መዳን ለአይሁድ ከሌላ ስፍራ ይመጣል፣ አንቺና ቤተሰቦችሽ ግን ትጠፋላችሁ ብሎ እግዚአብሔር ተናገረ። So we have a responsibility. But there is also divine providence. God always at work behind all of the scenes to protect, to guide his people. There is also weakness that we see in Haman. But the figure that like Ahasuerus and Haman, though powerful, they portray an irony style, their pride leads to their downfall. And the readers that those who oppose God's people ultimately face judgment. The Purim festival explains also the origin of the Feast of Purim, a joyful celebration of Israel's deliverance, and also the identity of God's people. Affirmation of Easter affirms the enduring identity and preservation of God's covenant for the people. The outline, when you see this, the introduction part from chapter 1, verse 1 up to chapter 2, there is the rise into power. አስቴር እንዴት ወደ ስልጣን እንደመጣች ነው የሚያሳየን እና ደግሞ ሌላኛው ደግሞ ከምዕራፍ 3 ደግሞ የሚመጣውን ተቃውሞና ትሪት እንዲሁም ደግሞ ዲሊቨረንሱን የሃማን ሴራ, the Haman's plot, and Mordecai refuses to bow down to Haman, and King Vizer in promoting human seek and destruction of all the Jews in Persian kingdom. So the intervention of Easter that you see here in the book of Esther and the victory of the Jews. In the conclusion, the Purim and Mordecai's legacy. So Mordecai and Easter established the feast of the Purim in annual remembrance and celebrated with a joy, feasting and giving of gifts to the poor. And Mordecai raises to a prominence in the Persian kingdom, and the Jewish people and secure their identity and covenantal status. ይህንም ክፍል ላይ ሄደን የምናየው እንደዛ ነው። እግዚአብሔር ደግሞ የሰራውንም ስራ አይተው ፑሪምን ማክበር የጀመሩበት ነው። እስካሁን ድረስ ደግሞ እስራኤላውያን ፑሪምን በዓል እያከበሩ አሉ ማለት ነው። የኢየሱስ ክርስቶስን ፉልፊልመንትም ሄደን ስንመለከት as you can see አስቴር መጽሐፍ በደም አድርጎ ነው የሚያሳየን አይደል? የክብር ልብሷን ለብሳ እንደቆመች ንጉሱ ፊት የሚል የሆነ መዝሙር ነበርና ሚዲዬሽንን ክራይስትን በጣም ፖርትሬይ ያደረገች ናት አስቴር። ኢየሱስ ክርስቶስን በደም አድርጋ ነው የምታሳየው። ጊዜ ኖሮን በደም ዲስከስ ብናደርግ ጥሩ ነበር, but we don't have time. We're going to stop here. But I will try to cover that. አስቴር ሚዲయేተር ሆና እንደገባች እናውቃለን። ንጉሱን ዘንጉ እንደዘረጋላት እናውቃለን። ለኢየሱስ ክርስቶስ በኢየሱስ ክርስቶስ ሚዲዬሽን ነው፣ በኢየሱስ ክርስቶስ ምልጃ ነው፣ በኢየሱስ ክርስቶስ ኢንተርሲሽን ነው እኛ ሄዳን ነው ከመጥፋት ሄዳን ነው እና ወደ ንጉሱ ገባች እና ንጉሱም ተቀበላት። So she's also delivered. Jesus is also a sovereign deliverer. And also Jesus is a true and a better mediator. Like አስቴር እንዳደረገችው ህይወቷን ሪስክ አድርጋ ነው። This is the days of Christ. በሞትም እሞታለሁ ብላ ነው። She already dead. ለሞት ብላ ገብታለች. She was dead in her mind. And now she risked her life and interceded before the king on behalf of the people, not for herself. እዛ ጋር የገባችው ስለ ራሷ ልታወራ አይደለም, but she go into the king for the people, but she risked her life. እና እሞታለሁ ብላ ነው የገባችው። ማንም ሰው በህይወት አይቆይም ንጉሱ ዘንጉን ካልዘረጋ። But Christ died also. He entered the heavenly courtroom and risked his life, giving his life to secure our eternal life. Jesus is a reverser of death sentence. በህዝቡ ላይ የነበረውን death sentence reverse ያደረገው መርዶክዮስ እና አስቴር በመጽሐፍ ላይ እንደምናየው so Jesus is also reversed this death sentence. በእኛ ላይ የነበረውን የዕዳ ጽፈት ደምስሶ ከሞት ነፃ እንዳወጣን ሮሜ መጽሐፍ ላይ እንደሚናገር there is no condemnation in those who are in Christ Jesus. በክርስቶስ ኢየሱስ ላሉ ኮነኔ የለባቸው። Jesus is exalted one who saves his people. አድኗቸውም በእግዚአብሔር ቀኝ ከፍ ከፍ ያለው እሱ ነው። እንደዚህም እንደምንመለከተው መርዶክዮስ ከፍ ከፍ አለ ይላል።
ከንጉሱ ሁለተኛው ነው ከፍ አደረገው እግዚአብሔርም ያለ ልክ ከፍ አደረገው የኢየሱስ ክርስቶስን ጆርኒ ነው የሚያሳየን የመርዶክዮስን ህይወት so Jesus is also the defender for the marginalized and Jesus is a source of joy and celebration Jesus is the new Purim አዲሱ የፑሪም በዓል ኢየሱስ ክርስቶስ ነው Purim is established as a feast of joy and remembrance of God's deliverance with a gift with a feast and occasion well, Jesus brings this lasting joy through salvation so the church celebrates his victory and also the communion now we will rejoice eternally at the marriage supper of the lamb ሙሽራው ሲመለስ የዛኔ ደግሞ በአንድ ላይ እናከብራለን ማለት ነው So what are the key biblical texts that you see in Ezra and Nehemiah that you see is Ezra chapter 1 Kairos decree Ezra chapter 7 Ezra as Hello teacher አይሰማ እየተሰማን አይደለም ሶሪ ቲቸር ቲቸር ሄዷል ለሽንት ወጥቶ ይሁን ለሽንት ወጥቶ ሊሆን ይገባል እንዴ አቤት ሰላም ነው አለው ፍሩ እንዴት ነህ አለው አማን ነኝ መምሩ ኦኬ አማን ነው አዎ መምሩ አንድ ላይ ሆናችሁ ነው አንድ ላይ ኦኬ አይ ደስ ይላል መምሩ እኮ ጠፋ ጭራሽ ፓወርፖይንት እየሰራ ነው ብቻ ግን አለ መሰለኝ የሆነ መዝሙር ገዝር አለ ዋው እስኪ ኦኬ ድምጽ አምጥቶ ፒክቸር አምጥቶ እሱ የለም ድምጽ አለ እየሰማ ነው ቆይ እጅ ላሳይ አይ ለምን ነው ያይ አይደለም እኮ እጄንም አንስቼው ነበር አይ ማ ወይ ምዝጉ ጠፋ አለ አይ ተቋርጦ ቆይቷል እኮ የተወሰነ ደቂቃ ተቋርጦብናል የተወሰነ ደቂቃ almost 5 more minutes አይ 1-2 ደቂቃ ይሆናል
ወይ ጉድ አሜን 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 Thank you very much. አሜን እኛም እናመሰግናለን። እናመሰግናለን ቲቸር። አመሰግናለን